ግን ደግሞ ሌላ ሐዲስ ላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው አስአሉከ ቢስሚከ አለዚ ሰመይተ ቢሂ ነፍሰክ አው አንዘልተሁ ዐላ ኪታቢክ አው ዐለምተሁ አሐደ ሚን ኸልቂክ አው እስተእተርተ ቢሂ ፊ ዒልሚል ገይቢ ኢንደክ አሉ። አላህ ሆይ በስሞችህ እጠይቅሃለሁኝ ራስህን በሰየምክበት ሰዎች ባሮች አንተ ባሮች ያሳወቅካቸው በሆኑ እንዲሁም ነው በአንተ ጋር በአንተ እውቀት ብቻ ያለኛ የማናውቀው በሆኑ ስምህ እንጠይቃለን ብለው ተናግሯል። ስለዚህ አምላካችን ስሞቹ ተቆጥረው አያልቁም። የባህሪ ስሞች በጣም ብዙ ናቸው። ነገር ግን በቁርአንና በሐዲስ የተቀመጡ ስንት ናቸው? 99 ናቸው። ነቢዩ ቃል በቃል ኢነ ሊላሂ ቲስዓቱ ወቲስዑነ አስማ ብለው አስቀምጠዋል። እነዛን ግን የሰየሙ ማነው? ራሱ አምላካችን ነው። ለዛው ነቢዩ ሰመይተ ቢሂ ነፍሰከ ራስህን የሰየምክበት አሉት። ግልጽ ነው ነው። ግን በራሳችሁ ስም ጠርታችሁ መሰየም አትችሉ? አዎ፣ እኛ ለአምላካችን ስም አናወጣም። ቄስ ከሆነ ምሳሌ ቄስ ኢትዮጵያ ላይ አምላኩን እግዚአብሔር አለው፣ የብሔር አምላክ አለው ቄሱ ማለት ነው። እንዲሁም ደግሞ ቄሶቹ ጋድ አሉት፣ ብዙ ስም አወጡለት። እዚህ ጋር ምሳሌ ወሎ እያሉ ስሙ እንግዲህ አምላካችን ስም ማነው አሉ? ወሎዬ ነው አሉ። አዶናዊ፣ ካባ፣ ዲዳ የአምላካችን ስም። አሁን አስበው ዲ አምላክ ነው ሲባል ታውቃለህ? ሮቤ የአምላክ ስም ዲ ነው። እሺ አንዴ ሱራ አልአራፍ እዚህ ጋር መጀመሪያ ጨርስና በእስልምና ያለውን መልሼልሃለሁ። አሁን ግን በአንተ ሮቤል ለምንድን ነው ቄሶቹ ለአምላካቸው ስም የሚያወጡት? እና ስም ሲያወጡ ደግሞ ለምንድን ነው የሚቀልዱበት? ምሳሌ አንደኛው ቄስ ምን አለ? የአምላኬ ስም ዲ ነው አለ። አንደኛ ደግሞ ካባ ነው አለ። እና እንዴት ነው አምላክ ካባ የሚባል ስም ያለው? መቆቤ እንዴት ነው አምላክ ስም የሚሆነው? እሱ የራሱ ትርጉም ይኖረዋል። ንገረኛ። ዲ ትርጉም አለው ካለ ንገረኝ። ስለ እነሱ ለማለት የፈለጉበት መንገድ ይኖር። ንገረኛ መንገዱ እንዴት ነው አንተ አምላክህ እንዲህ ብለህ የምትጠራው? ማለት እኔ ከእነሱ ጋር ተወያይቼ ነው እንዴ ስም ማውጣለት? ቄሱ ዲ አምላኬ ስም ነው ብሏል። እና ምሳሌ ዲ ሆይ አመሰግንሃለሁ ብለህ ስትጸልይ አስበሃል? ካባ እሺ፣ አንተ አምላክ በብዙ ስም እንደሚጠራ ላሳየህ። ኦኬ፣ እኔ መለስኩልህ እኮ ሮቤል። የባህሪ ስሞች በጣም ብዙ አለቶች ከመልሽልህ አልሰማኝም እንዴ? ሰምቻለሁ፣ ግን ራስ ማውጣት እንደምትችል ላሳየህ እኮ። ኦ እሺ፣ የት ቦታ ላይ? እሺ፣ ሱራ አልአራፍ፣ ሱረቱል አዕራፍ። እሺ፣ ምዕራፍ 7 ቁጥር ስንት? 180። እሺ አንብበው እስከዛው። And to Allah belong the best name, so invoke him by them. ና ከፍተቆላ ያ ከፍቼዋለሁ። ጥያቄውን ረሳኸው? አንብቦ። እሺ ወሊላሂ አልአስማኡል ሁስና ለአላህ ምርጥ ስሞች አሉት። ፈድዑሁ ቢሃ በሷ ጥሩት ይላል። ቆይ አንዴ ስታካይ ሎንግ ማለት ነው። አልገባህም እንዴ? አልገባህም አንተ ነህ። መጀመሪያ ሙላን በፎጨርስ ከዛ በኋላ ጥያቄ ነግረን ከድጋሚ ለዚህ ላጣለ ስታክ ስላደረገ ነው። ሶሪ ያው እስኪ አንብቦ። አልገባም እኮ እራሱ ሮቤል ምን ነው ዝም አልክ? ምን ነው? ገብቶኛል። ኦኬ ጥያቄውን ሳትጠይቀው ተመለሰልህ። ቢሎንግ ዘ ቤስት ማለት እኮ ምርጥ ስሞች ይገቡታል ማለት ነው። መጀመሪያ እስኪ አንቀጹን አንብበው አንዴ። አንብቤዋለሁ እኮ አንዴ አነበብኩ። እስኪ አላነበብኩም። ስታነብ አልሰማንም። እስኪ አንብባት አንዴ። ለአላህም መልካም ስሞች አሉት ስትጸልዩ በእርሷ እነዚያም ስሞቹን የሚያመጡትን ተዋቸው። እስኪ ሜቢ አይንህንም አሁን ቼክ አጋታ ሜቢ ሮቤልዬ በደንብ ያትማ። እቺ የምትለው ምንድን ነው? እነዚያም ስሞቹን የሚያጣምሙትንም ተዋቸው። አይዋ ተዋቸው። እሺ እዚህ ጋር አሁን የት ቦታ ላይ ነው ሰዎች አላህን መሰየም ይችላሉ ያለው?
ሮቢ ምን ነው የሚታረክ ሳላህ አለ አስቀጥለው። አይ በቃ እንትን ነው በደንብ አላየውም ነበረ ሲያዩ ደንግጦ ነው። ለማንኛውም አንቀጹ የሚናገረው ለአላህ መልካም ስሞች እንዳሉትና እኛ ሙስሊሞች አላህን በዛ ስሞች እንድንጠራው ነው። ስሙን ያወጣው ደግሞ ራሱ ነው። አንተ ግን ያልከው ሰዎች ይችላሉ ነበር። በቃ የለም እና ሌላ ጊዜ ቄሱ ወይም ደግሞ አንድ ፓስተር ከሰጠህ ያን የሰጠህን ጥቅስ ቼክ አድርገና እዚህ ሳላ ቀጥል። ጌቹ ሌላ የሚቀረ ጥያቄ ያለ ሮቤል ወይስ ወደ ጌቹ ሊድ? ሮቤል ኦኬ፣ የሚቀርህ ጥያቄ አለ ወይስ ወደ ጌቹ ሊድ? ሙሐመድ እና አላህ የቆሎ ጓደኛ አይደል? ሙሐመድ እያልክ መጥራት የለብህም ማለት እዛው የለመዳችሁት ላይ ነቢ ሙሐመድ ብለህ ጥራቸው ማለት ራሱን እንደዛው ነው የሚያየው ማለት ነው። አንዴ እኛ ምናምነው ለምንድን ነው ነብይ ምለው? ነብይ የሚያስብል ነገር እኮ የለውም። አንዴ ቆይ፣ እኛ ነብይ ብለን ነው የምንጠራው አይደለ? ስለዚህ አክብረን ነው ማውራት ያለብን እንጂ እንደዚህ እንደለመድከው የቆሎ ጓደኞች ላይ እንደምታወራው አይደለም። አለበለዚያ አደርግሃለሁ። ያንተን ጥያቄ መለስ ግዴታ የለብኝም በዚህ መንገድ እያወራ። ስለዚህ ክብር ለአንተ አሁን እንዳታስወጣኝ ስለሆነ ነው። አይ በክብር አውራን ያልኩ። እሺ ነብዩ መሐመድ ጠይቀውን ጥያቄ ሽታቸው እንዴት ነው ብለህ ነው የምታስበው? ምን ሽታቸው እንዴት ነው ብለህ ነው የምታስበው? ከሚስክ ይበልጣል። ባይዘው ሚስክ ማለት በዓለማችን ላይ እጅግ በጣም ጥሩ መዓዛ የሚባለው ነው አይደለ? ሚስክ በጣም ውዱ ሽታ ሚስክ ነው። ከሚስክ ይበልጣል ሽታቸው። በጣም ፒውር ሰው ናቸው። በጣም ንጹህ ሰው ናቸው። ኦኬ፣ ይሄ ጠላት ሁላ የሚመሰከርላቸው ሰው ናቸው። ማለት እንደዛ ብለህ ነው አንተ አንደርስታንድ ማመኔ ሳይሆን ናቸው። እኔ ማመኔ ምናምን ለውጥ አያመጣም። ነቢ መሐመድ እንደዚህ ናቸው ምናምን ብዬ ማመኔ አይደለም ለውጥ የሚያመጣው። ናቸው እያልኩ ነው። እንደዛ ናቸው እነሱ። እኔ አልኩ አላልኩ፣ እሳቸው ግን እንደዛ ናቸው። ቀጥል። እሺ ማስረጃ ልታሳየን ትችላለህ? ኦኬ ኢምራን ክፈትለት። አራት ታስብ ያው እዚህ ገጭ አድርጌዋለሁ። አን አነስ ረዲየላሁ አንሁ እንደዘገበው የነቢዩ ሰለላሁ ዐለይሂ ወሰለም አገልጋይ ነው። ምን አለ? ካነ ረሱሉላህ አዝሀረ ለውን፣ ነቢዩ የቆዳቸው ከለር በጣም ደስ የሚል ነበር። ከዛ በኋላ ካነ አርቁሁ አልሉዕሉዑ ኢዛ መሻ ተከፋ ካለ በኋላ ወማ ሸመምቱ ሚስከን አለ ወላ አንበረን አለ። እኔ በህይወቴ ሚስክ ሽቱ አሽቼ አላቅም አለ። አጥየበ ሚን ራኢሐቲ ነቢይ ሰለላሁ ዐለይሂ ወሰለም፣ ከነቢዩ ሰለላሁ ዐለይሂ ወሰለም ሽታ የሚበልጥ ሽቶ አሽትቼ አላቅም አለ። ሚስክ እንግዲህ በዓለማችን አንደኛ ውድ የተባለ ሽቶ ሚሊየንስ የሚከፈልበት ነውና ምን አለ አረግልሃል። ያው ጉግል አይደለ? ጉግል ላይ ተረጉማል። እድሜ ለጉግል። ያው ቄሶቹ እሱን የሚጠቀሙትና ያው እናንተ ደስ ይላችሁ እንጠቀምላችኋለን። እስኪ አንብበው። ከአላህ ነቢይ ሰለላሁ ዐለይሂ ወሰለም የተሻለ መዓዛ ያለው ሚስክ ወይም አንበር አሽትቼ አላቅም ይላል። አላህ ይባርካቸውና ሰላም ይስጣቸው ይላል። ደስ የሚል ሽታ ከነሱ አሽትቼ አላቅም እያለ እኮ ኦ ማይ ጋድ ሳላ እንደዛ አይደለም ሮቤል፣ ይሄ ኮምፔር እያደረገ ነው። እሺ ምንድነው መሰለህ ሚስክ እጅግ በጣም ውድ ሽቶ ነውና እንዲህ የእሳቸውን መዓዛና የሚስክን መዓዛ እያወዳደረ ሚስክ እንኳን እሳቸው ጋር ምን አይደለም እያለ ነው። ኦኬ እንደሳቸው አይሸትም እያለ ነው። እንደሳቸው ጥሩ መዓዛ የለውም። ሚስክ እንኳን በጣም ብዙ ሚስክ አሽትተዋል፣ ግን ይሄ ሚስክ እንኳን ከእሳቸው አንጻር ሲታይ ምንም አይደለም ነው። ጥሩ መዓዛ የለውም ከእሳቸው አንጻር። አይታር ሚስክንና እሳቸውን አወዳደረ፣ ከዛ ሚስክን ውድቅ አደረገ። እንደሳቸው አይደለም ሚስክ ራሱ አለ። ስለዚህ ኮምፔር እያደረገ ነው ይሄኛው ውድቅ ያደረገው።
እሺ አንዴ ሳያል ቡሃሪ ተመለሰልህ? ከፍትልኛለህ? ወደ ቡኻሪ ከመሄዳችን በፊት ተመለሰልህ? ተመልሱልኝ። ጥያቄን ብቻ ቀጥል እኮ አሁን ከዚህኛው ጋር የሚቃረን ነገር ላሳይ። ቀጥል። ሳያል ቡሃሪ 6691 ልክ። እሺ አንብበው፣ ችግር የለውም። እሺ ፕሮፊት። እሺ ክፈት። እሺ በእንግሊዘኛው አድርጎ። ኧረ ይደረግልሃል እንዴ? እኔ እንግሊዘኛውን ላንብብልህ። The prophet used to stay for a period in the house. እኔ ላንብበው። እሺ ናሬትድ አይሻ እንደተረከችው ፕሮፌት ሰለላሁ ዐለይሂ ወሰለም used to stay for a period in the house of ዘይነብ ቢንት ጃህሽ። የአላህ መልእክተኛ ለጥቂት ጊዜያት ሚስታቸው ዘይነብ ቢንት ጃህሽ ጋር ይቆዩ ነበረ። ዘይነብ ብሎ ማለት one of the wives of the prophet፣ ከመልእክተኛው ሚስቶች መካከል አንዷ ነበረች። and he used to drink honey፣ ማርን ደግሞ ይጠጣ ነበር in her house፣ በቤቷ ከዘይነብ ቤት የአላህ መልእክተኛ እሳቸው ጋር በሚቆዩበት ጊዜ ማርን ጠጥቶ ነበረ ይላል። ሀፍሳ እንደ አይ ዲሳይድድ፣ እኔና ሀፍሳ ይህንን ወሰንን። እንደዚህ ብላ የምትናገረው አይሻ ናት። ሀፍሳ እንደ አይ ዲሳይድድ፣ እኔና ሀፍሳ ወሰንን ዛት ዌን ደ ፕሮፌት ኢንተርድ አፐን ኢዘር ኦፍ አስ፣ ነቢዩ ከሁለት አንዳችን ጋር በመጣ ጊዜ አለች። እቺ እንደዚህ ብላ የምትናገረው አይሻ ናት። ከሀፍሳ ጋር ያወራሉ። ምን ብሎ ያወራሉ? ነቢዩ ከሁለት አንዳችን ቤት የሚመጣ ከሆነ እሺ እንዲህ እንለዋለን። ሺ ውድ ሴይ፣ እንዲህ ትበለው። ቅናት ነው እዚህ ጋር። እሺ በማን? በዘይነብ። እንግዲህ ሰው ናቸው አይደለ? ይቀናሉ፣ ሚስትም እንደመሆናቸው። መልእክተኛው ከዘይነብ ቤት እኔ ወይ አንቺ ጋር ከመጡ እንዲህ እንላቸዋለን ብለው ተስማሙ። አይ ስሜል ኢን ዩ ዘ ባድ ስሜል ኦፍ መጋፊር፣ የመጋፊር ሽታን ከአንተ እያሸተትኩ ነው። ኤ ባድ ስሜሊንግ ሬዝን፣ ሬዝን የሚባል እንትን አለ አይደለ? ፍሬ ነገር አለ። የዛ ፍሬ ነው። እሺ የነቢዩ ሽታ ሳይሆን የፍሬው ሽታ ከእርሶ ላይ እየሸተተኝ ነው። ሃቭ ዩ ኢትን መጋፊር፣ መጋፊር በልተህ ነበር እንዲህ ብለን እንጠይቀዋለን ብለው ተስማሙ። አይታል። እንደዛ ብለን እንጠይቀዋለን ነቢዩ ከመጣ ደግሞ እንዳይበለው ማለት ነው። ዌን ሂ ኢንተርድ አፐን ዋን ኦፍ አስ፣ ከሁለት አንዳችን ጋር የሚመጣ ከሆነ ወይ በመጣ ጊዜ ሺ ሴድ ዛት ቱ ሂም፣ እንደዛ አለችው በቅናት ማለት ነው። ሂ ሪፕላይድ ቱ ሀር፣ እንዲህ ብሎ መለሰላችሁ። ኖ አረ በፍጹም እኔ መጋፊር አልበለውም። በት አይ ሃቭ ድራንክ ሃኒ፣ ይልቁንም እኔ ማርን ጠጥቻለሁኝ። ኢን ዘ ሃውስ ኦፍ ዘይነብ፣ ከዘይነብ ቤት ማርን የጠጣሁት እንጂ መጋፊርን አይደለም የበላሁት ብሎ የአላህ መልእክተኛ መለሰላቸው። ግን አለ ይሄ እንግዲህ የሚያደርጋት ከሆነ ቅናት ምናምን እንደሆነ ነቢዩ አወቁና አንደኛው ሚስት በሌላኛው እንደቀናች ምናምን አወቁና and I will never drink it again፣ እኔ ሁለተኛ ማሩን ጭራሽ አልጠጣውም ብለው ማርን ለበሽታ ፈውስ የሆነውን ማር ሐራም አደረጉ። ዛን the following verse was revealed፣ ከዛ ይሄኛው አንቀጽ ወረደ። ኦ ፕሮፌት ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለላሁ ለክ፣ መልእክተኛ ሆይ ለአንተ የፈቀድነውን ነገር ለምን በራስ ላይ እርም ታደርጋለህ የሚለው አንቀጽ ያኔ ወረደ ይላል። ስለዚህ አይሻና ሀፍሳ ተስማምቶ እንለዋለን ብሎ የተነጋገሩት ነገር እንጂ የአላህ መልእክተኛ መጋፊር በልተው አይደለም ጭራሽ። ስለዚህ እሳቸው የጠጡት ማርን ነው፣ እኔ ማርን የጠጣሁት ነገር ግን እሱንም በራሴ ላይ ከፈለግሽ ሐራም አደርጋለሁ ብለው ተናገሩ። ስለዚህ ባድ ስሜል ምናምን የሚባለው ነገር አይሻና ሀፍሳ ለማለት የተስማሙት ነገር እንጂ የተፈጠረ ነገር አይደለም። ይህን ይመስላል። ሰላም አለይኩም ወራህመቱላህ። በመሀል ልግባ እንዴ? አለይኩም ሰላም። ኮመንት ላይ ሙስሊሞች ኮመንት የምደጋገሙትን አንብቡት መጀመሪያ፣ ምን ኮመንት እየደጋገማችሁ እንደሆነ ምናምን። ዝም ብላችሁ እያነሳችሁ ኮፒ ፔስት አታርጉት። ሚዩት ለማድረግ እኮ ተቸገረ። እናንተንም ሚዩት እንዳናረጋችሁ ነው አብረን። ኮፒ ፔስት የምታደርጉትን እዩት መጀመሪያ። ጀዛከላህ አብዱልፈታህ ፕሊዝ ቼክ አድርጉ። ሳላ ጀለስ አላወጣው መሄደ። እሺ አይ ጥሩ ነው። አያችሁ የመጀመሪያው ጥያቄ ላይ
ቁርአኑን አነበበውና ዝም አለ። ሁለተኛ ላይ ደግሞ ሰማውና 2 ገጽ ካስነበበ በኋላ በዛው ሄደ። ለምን? ክርስቲያን ቤት የተነገረው ነገር የተለየ ነው፣ እኛ ጋር ሲመጣ ያገኘው የተለየ ነው። ገና መልስ ሳንጀምር ሳንመልስለት ሳላህ ሐዲሱን ሲያነበው ሄደ በዛው። ይመችህ ሮቤል ይላል ሊቃ ልጁ እንትን የሆነ የድሮ ካርቶን ተኪያ ነበርና ትንሽ አረበኛ መካከል ነበር። ብቻ ግን ይመችህ። ቀጣይ ክርስቲያን ያስገቡ። አይ ቲንክ ግዛቸው አለ ግዛቸው ነው ግዛቸው አለ። ጌች ወረደ መሰለኝ። ግዛቸው አለ ግዛቸው ግዛችሁ በፓስፖርት ፎቶ መጣ። እሺ ግዛችሁ አለ። ሌላ ክርስቲያን አስገቡልን። ክርስቲያኖች ካላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ግዛችሁ ምን ላይ ነህ? የፕሌን የሚሽከረከረው ነገር መሰለ እኮ ድምፁ። እሺ ሌላ ሰው አስገቡልን። ክርስቲያኖችን ብቻ አስገቡ። እሺ ሙስሊሞችን ለጊዜው ክርስቲያኖችን ብቻ እያስገባችሁ። በነገራችን ላይ ሙስሊሞች 3 ቁጥር ጽፋችሁ ብናስገባችሁ በዛው በብሎክ ነው የኛ ልጆች አደራችሁ። ክርስቲያኖችን ብቻ ነው 3 ቁጥር ጻፍ ያናል ክርስቲያኖች። እሺ ቻርኩታይ ቻርኩታይ አለ። እሺ አፍሪካ እሺ አፍሪካንም ቻርኩታይንም ሁለቱን መስወርዷቸው። አታወሩም ገስት ከገባችሁ። ሌላ ሰው አስገቡልን። ሌላ ሰው እያስገባችሁ ጀዛከላሁ ኸይር። እሺ ክርስቲያኖች ገስት ላኩ። ጥያቄ ጠይቁ፣ እኛን ጠይቃችሁ። ለዛ ከሆነ ማትገቡት፣ ለዛ ከሆነ የፈራችሁት፣ እኛ ሳንጠይቃችሁ እናንተ ብቻ ጠይቁ። ኦኬ። ምናልባት ግን ደብል ስታንዳርድ የሚያስፈልገው ጥያቄ ከሆነ እናነሳለን። ደብል ስታንዳርድ የሚያስፈልገው ከሆነ ምን እናደርጋለን? እናነሳለን። ከዛ ውጭ ግን እኛ ምንም ሳንጠይቃችሁ እናንተ ብቻ ጠይቃችሁ ውረዱ። ኦኬ። ይሄ ማለት ሳናፋጥጣችሁ ምንም ሳትሆኑ ፈታ ብላችሁ ጠይቃችሁ መውረድ፣ ፈታ ብላችሁ ብቻ እየጠየቃችሁ መውረድ እና በዚህ ከተስማማችሁ እኛ ምንም እንትን አንላችሁም። እናንተ ገስት ላኩና ጠይቁ። ባረከላሁ ፊኩም። ቀጥሉ ሁላችሁም። እሺ ሳላህ አንድ ፓስተር ነበር፣ አንድ ቄስ ዲያቆን ሰው ይዳቆናልና ኦኬ ዳስ ጉድ እና ይሞከር ወይስ ነገ እናድርገው? አዎ ስልክ ነው እንደምትለው? አዎ ደስ ይለኛል። ያም ደግሞ ሴቶችን እየመጣ በውስጥ እንትን የሚያደርጋቸው ማለት ነው። ሰለምቴዎችን እየመጣ በውስጥ ክፈሩ ተመለስ ወደ ክርስትና እያለ የሚያስቸግር ሴቶቹን እየሄደ ሰለሞን ነው። እሺ ለማንኛውም እሺ ደውልለት። እስከዛ አንተ አወራቸው የመጣው። እሺ ወንዶቹ ለምንድን ነው የማያወሩት? ቆይ ለማንኛውም ገስት ላኩ። ባረከላሁ ፊኩም ገስት እየላካችሁ ጥያቄ ጠይቁ እና እስልምናችን ወላሂ እኔ በጣም በብዙ ነገር ልኮራ እችላለሁ፣ ግን በእስልምና እንደምኮራው በምንም ልኮራ አልችልም። እና ምንም ነገር ስህተት ቢሆን በዚህ ዓለም ላይ የፈለገ ነገር ስህተት ቢሆን እንደ እስልምና ግን እንከን አልባ የሆነ ሃይማኖት የለም። በምንም ብትሉ እኔ በጣም ነው የሚገርመኝ እኮ አንድ እንከን የለውም በአላህ። እና ይሄ ፓርት ወላሂ በጣም የሚያኮራኝ ፓርት ይሄ ነው ከእስልምና። እና በምንም በኩል ብትመጡ ወላሂ ፍጹም የሆነ እምነት ነው። እንከን አልባ ታውቃላችሁ። በምንም ቢሞከር ስህተት ያሌለው ስህተት የማያውቀው እኔ አንዳንዴ ይገረማለሁ ወላሂ። ለዚህም በጣም ከምገረምበት ነገር ውስጥ አንዱ ይሄ ነው። እና አልሐምዱሊላህ ወላሂ ሙስሊም ላደረገን ጌታ ምስጋና ይገባው። በነፃ እንዲህ ያለ እንዲህን ስለሰጠን ብቻ አልሐምዱሊላህ ረቢል ዓለሚን። አላ ኩሊ ሃል ጥያቄ እናስተናግዳለን። እሺ ፋልካን ሰላም፣ እንዴት ነህ? ሰላም አለን ይመስገን አልሐምዱሊላህ። ጥያቄ መጠየቅ ይቻላል? ይቻላል። እሺ ሰያል ቡሃሪ 5242 ላይ ስለ ሱሌማን የሚናገረው ነገር አለና
እሺ ላንብብልህ ወይስ? ምን ችግር የለውም። ኦኬ። ከ100 ሴቶች ጋር በአንድ ሌሊት ግንኙነት እንደሚያደርግ ይናገራል እዛ ጋር እና ሌላ ቦታ ደግሞ ሳሂህ ሙስሊም 1654 ኤ ላይ 70 ምናምን ሴቶች ናቸው እዛ ላይ ያሉት። እሺ አንብቦ አውጣና አንብቦ። ሲምፕል ነገር እኮ በጣም ቀላል ነገር ነው። እሺ 5242 አንደኛው 5242 ነው። ዲ ፕሮፌት ሰለሞን ሰን ኦፍ ዲ ፕሮፌት ዴቪድ የዳዊት ልጅ የሆነው ሰለሞን ሰይድ እንዲህ አለ። ቱናይት ዛሬ ማታ አይ ዊል ጎ አራውንድ እዘይራለሁ ሃቭ ሴክሹዋል ሪሌሽንስ ዊዝ 100 ውመን ማይ ዋይፍስ ከሚስቶቼ ጋር ተኛሉ ብሎ ተናገረ። ኤቭሪዋን ኦፍ ሁም ዊል ዴሊቨር ኤ ሜል ቻይልድ እያንዳንዳቸው ደግሞ ይወልዳሉ ብሎ ተናገረ። ምንድነው የሚወልዱት? ቻይልድን ሜል የሆኑ ቻይልዶችን ይወልዳሉ። who will fight in Allah's case በአላህ መንገድ የሚዋጉ ወንዶችን ይወልዱልኛል ብሎ ተናገረ። ከዛ መልአክ on that angel መልአክ መጣና said to him እንዲህ አለው say if Allah will ኢንሻአላህ ብለህ ተናገር ብሎ አለው ያለ ይቀጥላልና ቀጥል ጥያቄ። ሌላኛው ሐዲስ ላይ ሳሂህ አል-ቡኻሪ 3424 ላይ እነዛ ሴቶች 70 ይሆናሉ። ነው ከሰባ አንደኛ አንድ ወንድ ከ100 ሴቶች ጋር በአንድ ሌሊት ከሰባ በላይ ናቸው ነው እስከ 100 ናቸው። 70 ነው የሚለው ሰባ እስከ 100 ናቸው ወይ ይመራ አንዴ ኖ አይዮ 70 አንዴ ችግር የለም 70 100 ውስጥ የሚጠቃለል ነው እኮ ፋልኮን። አይ 70 ነው የሚለው እዚህ ጋር ፋልኮን ጥያቄን አቅርብ አንዴ። እሺ አንደኛ ሁለቱን አስታርቁልኝ፣ ሁለተኛ ደግሞ 100 ሴቶችን ማስረገዝ ይችላል ወይ አንድ ወንድ? መጀመሪያ ሁለቱን አስታርቁልኝ። የትኛውን እንቀበለው? ይሄኛውን እንቀበለው ወይስ ተጋጨ? የትኛውን እንቀበለው? ተጋጨ ንገረኛ። ሁለቱም ትክክል ናቸው። ሁለቱም ተቀበል እኮ። የትኛውን ቁጥር? 70ዎቹን ነው ወይስ 100ዎቹ? ከስንት ሴት ጋር ነው? 70ም ትክክል ነው፣ 100ም ትክክል ነው። ተጋጨ ነው አንተ ፖይንት ንገረኝ። ምን ነው ዘማክ አስረዳኝ ነው ያለው። የትኛውን እንቀበለው? እያስረዳሁ እኮ ነው አሁን እንዳስረዳ መጀመሪያ ሁለቱም ተቀበለው አልኩ። አሰማም ሁለቱም ተቀበለውና ግን ችግሩ ምንድነው? አሁን ችግር የሆነብን ይሄ ችግር ሆነብኝ በላይ ጥያቄው የትኛውን እንቀበለው? የተለያየ ዘገባ እኮ ነው። እዛ ጋር ሰዋት ይችላል አልኮን አይሰማም። ሁለቱም ትክክል ነው። ሁለቱም አልነገሩትም አይደለም። ይሄ ልጅ ከማን ጋር ነው የሚያወራው? እንደውም እዚህ ጋር ሌላ ነገር ነው። ታች እንደውም ኮረድ አልሰማም። ከማን ጋር ነው የምታወራው? ወጀለስ ኮረድክ እንደውም ታች ሌላ ታሪክ። ቆይ ከታች ማውራት ማለት ነው። ቆይ ካንተ ጋር ነው እና ቴሌግራም የላኩልኝ ቴሌግራም ገባ። ተጭናችሁ እኛ ጋር አትምጡ። ተጭናችሁ አዳምጡ። አንዴ ዝም ብለህ አዳምጥ። ተጭናችሁ እኛ ጋር አትምጡ። አሁን ይሄ ልጅ ማለት ነው ጥያቄ አቅርብ ተባለ። ጥያቄውን ራሱ አያውቀውም ጥያቄውን። ከዛ ቴሌግራም ይገባል ቼክ ላይ ማለት ነው። አሁን ቴሌግራም መግባቱን ተውና ተመለስ። አንድ ቦታ አይደለም ቼክ ላይ አደርጋለሁ። ቀጥል። ሳያዝም ባለ ምን እያልክ ነው? አይሰማም። እያወራ ከሆነ ካሜራ ስከፍት ሚውት አድርገሃል። ካሜራ ስከፍት ሚውት አድርገሃል። ሚውት አንሳና ቀጥል። እሺ ይቅርታ። ሴቭድ ሜሴጅ ውስጥ አስቀምጬው ነው። እናንተ ናችሁ የምታደርጋችሁ። ሴቭድ ሜሴጅ ውስጥ አስቀምጬው ነው። አንዱ ቦታ 100 ሴት ይላል፣ አንዱ ቦታ 70 ሴት ይላል። አንዱ ቦታ እንደውም ግማሽ ልጅ እንደወለደች ነው የሚናገረው። አንዱ ቦታ ኖርማል አንድ ልጅ ምን ስላላለ አልሐምዱሊላህ ስላላለ ያ አይጋጭብህም ወይ? አሃ ይጋጫል። እስልምና ላይ ብቻ ቆመ መልስልኝ። ኦኬ እስልምና ላይ ቆመ መልስልኝ። በጣም ጥሩ። መጀመሪያ ግጭት ማለት ማለት ነው ልክ እንደዚህ የቁጥር ግጭት ግጭት ምንድን ነው? ይሄ እንደዚህ ሳይሆን ግጭት ትርጉሙ ምንድን ነው? ኮንትራዲክሽን።
ኦኬ እዚህ ጋር አይጋጭም። ኮንትራዲክሽን ምንድን ነው ንገረኝ። ኮንትራዲክሽን ማለት አንዱ ቦታ የሆነው አንዱ ቦታ 100 አለ፣ አንዱ ቦታ ደግሞ ስንት አለ? 70 አለ። ሌላ ቦታ ማየት እንችላለን። ከዛም ኦኬ አሁን በዚህ ሎጂክ እንሂድና በዚህ አናሎጂ እንሂድና ምሳሌ የሆነ መጽሐፍ ሳነብ ጀለስ እድሜው 33 ከ3 ዓመቱ ነው የሚል አገኘው። የሆነ ቦታ ደግሞ ጀለስ እድሜው 15 ነው የሚል አገኘው። ይጋጫል ማለት ነው። ስለዚህ መልሱ እሱ ነው። መልሱ ይሄ ነው። ገባ አይደለም? ስታጋሩ ነበረ መልስ። ይሄን ያልኳችሁ መጀመሪያ ግጭት ምንድን ነው? ኢየሱስ በሆነ ጊዜ 15 ዓመቱ ነበር፣ በሆነ ጊዜ ደግሞ 30 ዓመቱ ነበር። አይደለ እንዴ? በሆነ ጊዜ 35 ዓመቱ ነበር፣ በሆነ ጊዜ ደግሞ 15 ዓመቱ ነበር። በሆነ መጽሐፍ ላይ ኢየሱስ 15 ተባለ፣ ቀጣይ መጽሐፍ ላይ 30 ተባለ። ይጋጫ ነበር። መጀመሪያ ኮንትራዲክሽን ሚኒንጉን ለይ። እሺ እዚህ ጋር ሐዲሱ የሚያስቀምጠው አንደኛ ስለ ሁለት የተለያየ ዘገባዎች ነው። ሰለሞን አንድ ጊዜ ይሄ ማድረጉን በምን ታውቃለህ? ሁለት ጊዜ አድርጎ ሊሆን ይችላል። አንደኛ። ሁለተኛ ደግሞ አልሐዲስ ቢልማዕና የሚባል ነገር አለ። እሺ ሩዋቱል ሐዲስ ሲዘግቡ ቢልማዕና የሚዘግቡበታል። እሱን ሌላ ጊዜ አስረዳሃለሁ። ግን እኛ ጋር ስመጣ ፕሊስ ፋልኮንዬ ሀቢቢ ኮሜንት ላይ አስረግጠው እየተናገሩ ትሳደባለህ። ሁሱን ስተሳደበ የወጣው ሪከርድም ሰምቻለሁ። አልሰደብኩም። ጥያቄ ጭነውብህ ሲመጡ ማለት ነው እንዴት ነው ያለው ነገር ብለህ አጣራሽ። ማንም አልጫነብኝ። አሁን ተመለሰልህ? አንተ መልስልኝ። ማንም አልጫነብኝ። ያልተመለሰልኝ ነው። ስንት ልጅ ነበረው ሱሌማን? ስለ ሚስት እየተወራ ያለ ያቆም ራሱ ስለ ሚስት ነው የሚወራው። ጨቤ ስለ ልጅ አይደለም የሚወራው። አይደለም እዚህ ጋር አንድ ልጅ ብቻ ነው የወለደው። በተለያየ ጊዜ ነው ብለኸኛል። አንድ ልጅ ብቻ ነው የወለደው። ሰለሞን ልጅ የለውም እናንተ አይደለም። አንድ ልጅ ነው የወለደው። ቆይ አንዴ አይደለም ስለ ልጅ አያወራም ሐዲሱ። መጀመሪያ እየተወራ ያለው ስለ ሚስት ነው። ስንት ሚስት ጋር ተኛ የሚል ፖይንት ነው ያለው። ይህን እንኳን ያቅም ወላሂ ያቅም። ይህን እንኳን ፋልኮን ኧረ ፕሊዝ አዳምጠኝ አንዴ። ሌላ ጊዜ በአላህ ብያለሁ። ጥሩ ልጅ እኮ ናት። ጎግል ታደርጋለህ እኮ እዚህ ጋር ሄዳለ። ግን ጎግል አይደለም በርዝ ስለ ልጅ ነው እያወራ ያለው። ይኸው በርዝ ወለድ አይደለ? ይኸው እዚህ ጋር ምን ወለደ? ልጅ ለመውለድ ዋናው የእንትኑ ዓላማ ራሱ ልጅ ለመውለድ ሂጌ በርዝ አይደለ? ቆይ አንዴ ቆይ ሂጌ በርዝ ላይ ከስራ አይደለ? ቀጥ ዝቅ ብሎ ከስንት ሴት ጋር ራሱ አይ ቲንክ ቆይ አንዴ ከስንት ሴት ጋር ነው የሚለው? አንድ ቦታ ከ100 አንድ ቦታ ደግሞ ከ70 ሌላ ቦታ ደግሞ አሁን የከፈከው የትኛው ነው? አንተ ቁጥር አለ። አሁን የከፈከው የትኛው ነው? ሳሂህ ሙስሊም። እሺ እዚህ ጋር ልጅ ወልዶ አልወለደም? ቡሃሪ ላይ ልጅ ወልዶ አልወለደም? ሀሳቡ እኮ ራሱ አንድ ነው። ልጅ ወልዷል ወይስ አልወለደም? ልጅ እንደወለደ ይናገራል። ማሻአላህ። እሺ መልስ ነው። እሺ ወደ ቀጣዩ ሐዲስ ደግሞ ና። ወደ ቀጣዩ ሐዲስ ና። ልጅ ወልዶ አልወለደም? ቀጣዩ ሐዲስ ላይ መልሰው አሉ። ዝም አለ። በቃ ዝም አትበል፣ አውራ። ቀጣዩ ሐዲስ ላይ ልጅ ወልዳ ወይስ አልወለደም? ኧረ ላሳይ ነው። ሚት ያደረጋችሁኝ ስለሆነ እንደዚህ ወላሂ አትዋሽ። አንተ ሚውት አድርገህ የለም ያ ጀማ ታዘቡት። እንግዲህ ሰማያዊ ምልክት እያሳየ ስታወራ ሚውት አድርገኝ ትላለህ እንዴ? ለምን ተዋሻለህ? ቢያንስ ሚውት ዝም ብለህ ከሆነ ዝም ብለህ ይባላል። ከላይ ሰማያዊ ምልክት ስታወራ ሰማያዊ ምልክት ያደርጋል። ይሄን እንኳን አታውቅም በአላ። አሁን መልስ። እዛኛው ሐዲስ ላይ ሰሒሁል ቡኻሪ ያለው ሐዲስ ላይ ልጅ ወልዳ ወይስ አልወለደም? ወልዷል። ግማሽ ልጅ ሃፍ ቻይልድ ሰሒሁል ቡኻሪ ላይ ግማሽ ልጅ እንዴት እንደሚወለድ አላውቅም፣ ግን ሃፍ ቻይልድ ሰሒሁል ቡኻሪ ላይ አዎ፣ ይኸው እሺ 34 በቃ ችግር የለውም። ሙስሊም ላይ ደግሞ 34 ላይ ቆይና ተቀበልኩ። ሙስሊም ላይ ልጅ ወልዷል። ሃፍ ቻይልድ ይላል። አይዋ ሃፍ ቻይልድ አሁን ያዘልኝ። ሃፍ ቻይልድ ወልዷል። እዛው ቡኻሪ ወደ ሁለተኛው ናና፣ ሁለተኛውን ክፈተው። እዚህ ጋር ልጅ ወልዷል። አዎ ሰሒህ ሙስሊም አድርጎሽ እዛ እያየን ሰሒህ ሙስሊም ሂድ፣ እያየን እንዳትቀይረው። ሰሒህ ሙስሊም ሂድ፣ አሳየኝ ልጅ ወለደ የሚለውን ዋንዴ። እሺ እየፈለገ ነው። ከፍታ አድርጎላቸው ሃፍ ፐርሰንት ነው እዚህ ጋር የሚተወለደው። ወልዷል ወይስ ወልዷል የሚለው አሳሳየው። ከፍ አድርገው። ወልዷል ግማሽ ከፍ አድርገው። ካሜራ ቆይ ትልቁ ያላርገ ሃፍ ፐርሰንት ትልቁ ያላርገ ከፍ አድርገው።
ሰሂህ ሙስሊም አይሰማም እንዴ? ሰሂህ ሙስሊም ሄደ። ይሄ ልጅ አውቆ ነው እንዴ? አያቻችሁ አስቸጉዴ ሰሂህ ሙስሊም እሺ 3 ሐዲስ ነው ያመጣው። ሰሂህ ሙስሊም ሄደ እንዴ? ቆይ አንዴ ቀየረው። አያቻ አስቀየረ። ለዛ ኮንታ ማለት እንደምዘጋው ሰሂህ ሙስሊም ሄደ። አልቀየርኩልህም። 3 ሐዲስ ነው ያመጣው። ቀየርከው። ሰሂህ ሙስሊም ሄደ። እዚሁ ያየነ ለምንድን ነው የሚት የምታደርጉኝ? 3 ሐዲስ አመጣውልህ። ሰሂህ ሙስሊም ሄደ። እሺ አንዴ ሰሂህ ሙስሊም ከመጣው። እሺ እዚህ ጋር ልጅ ወለደ የሚያሳየኝ ጊቭ ኤ በርዝ ይኸውና ልጅ ወልዳለሁ ነው ደግሞ ወልዷል ነው። ቆይ አንዴ ወልዳለሁ ወይስ ደግሞ ቆይ አንዴ ወልዳለሁ ነው ያለው ወይስ ደግሞ ወለደ ነው ያለው? እስቲ አንብብልኝ ከፍ አድርጋ። እሺ ከመጀመሪያ ጀምሮ ላንብብልህ። ከመጀመሪያ አልተባለም። ኖ አትሂድ፣ ተመለስ። ያችን ፓርት ብቻ መጀመሪያ ሰሂህ ሙስሊም እንደሚል አሳየኝ። ከላይ ሰሂህ ሙስሊም እንደሚል አሳየኝ። በቃ አሁን ልጅ ወለደ የምትሆን ፓርት አሳየኝ። አሁን ያጀማ በደንብ አጋችሁ ትኩረት እሱን አሳይቀጥል። እሺ ሪካርድ አድርጉ ከቻላችሁ። አረ በደንብ ይደረግልህ። ሺ ጌቭ አለ ሺ ጌቭ ኤ በርዝ ቱ አን ኢንኮምፕሊት ቻይልድ ቱ አን ቁም። እዚህ ጋር ቁም አንዴ። ምን ልጅ ነው የሚለው? ቆይ አንዴ ምን ልጅ ነው የሚለው? ኢንኮምፕሊት ቻይልድ። አሁን ቀጣይ እዚህ ያለ ወደ ጎን አድርገው። ቆይ አንዴ ወደ ጎን አድርገው። አሁን ዝም ብላችሁ ታዘቡ። ወደ ጎን አድርገው። ቀጣዩ እዚህ ያለ ሰሂህ ሙስሊም ቅድም የከፈተው በቃ አሁን አንብብልን። ይሄን ስክሪን ቆይ አንዴ አንብብልን። የቀደሙ ሰሂህ ሙስሊም ነው። ቆይ አንዴ አንብብልን። አትቀይረው። ሰሂህ ቡኻሪ አልተባለም። ሶስት ሐዲስ ያመጣው። ቆይ አንዴ ሶስት ሐዲስ ያመጣው አይደለ? አሁን ሊተው ነው። ሶስት ሐዲስ ያመጣው። አዎ የቀደሙ ሰሂህ ሙስሊም ከፈካት። ቆይ አይደለም። ቅድም የከፈካትን ሰሂህ ሙስሊም በደንብ አንብቡ። አይዋ 16 ቆይ አንዴ ቁጥሩ ልስጣቸው። ኦዲየንስ አለ እዚህ ጋር። ቆይ አንዴ 16 54 54 አይ እስካሁን አንብባት። ምን አለ? ቆይ I will visit each one of them አልጠየቅኩም and everyone of ልጅ ወለደ የተባለበትን ፓርት አንብብ ነው ያልኩህ። አንዴ ልጅ ወለደ የተባለውን ፓርት አሳየን። አይዋ them because እሺ but እሺ ቀጥል። that ቆይ none of them ወጣ። ተመለስ አልወጣሁም። ተደውሎብኝ ነው። ቴሌግራም ተደውሎብኝ ነው። ፖለቲካ ቴሌግራም እንደሱ። አሁን ሁላችሁም እችን ፓርት በደንብ አጋችሁ አሳዩ። ሪከርድ አድርጉ። በደንብ ተመልከቱ። አንብባት። ተመለስ እስኪ አንብባት። ዝም ማለት ነው። ኖ እንደዚህ ፖለቲካ ትስራ። ይሄ እንደዚህ ፖለቲካ ትስራ። ኖ እያስደወለ ነው። አሁን አስደውሎ እንደዛ አይደለም። እዚሁ እያለ ሰሂህ ሙስሊም ሶስት ሐዲስ ያመጣው ሶስቱንም ሐዲስ ሲገበዝ ቢሎን ታሳየንና ቆይ አንዴ አዳምጥ። መጀመሪያ አዳምጥ። ሶስቱንም ሐዲስ ታመጣና ሺ ጌቭ በርዝ የሚለውን ቦታ ታሳየናለህ። ከዛ በኋላ አንደኛው ላይ ሀፍ እንደሚል ታያለህ፣ ሁለተኛው ኢንኮምፕሊት እንደሚል ታያለህ፣ ሶስተኛውን ታሳየናለህ። ሶስቱንም ካየን በኋላ ወደ ላይ ደግሞ ተመልሰን ሰባ የሚል አለ፣ እሱን እናያለን። ሶስቱንም ካየን በኋላ በአንድ ጊዜ ነው ሆነ ወይስ አይደለም የሚለውን፣ ቀጥሎ ደግሞ አልሐዲስ ቢልማዕና የሚለውን ታያለህ። አሁን ቴሌግራም ሄዱና ሺ ጌቭ በርዝ የምትለውን ቃል እያሰመርክ አሳየን። ልጅ ወለደ የተባለበትን ፓርት እሱን ነው የምታሳይ፣ ልዩነቱን እንዲገባ አንተ ራሱ ልዩነት እንዳለው እንድታየው አንብብልኝ። ጎበዝ አንዴ ቀስኛለህ ነው አንብቤ ተባከው ታገባብኝ። ከዛ ይሄ እኮ ታስተካክለኛለህ። ነው አቻል መጀመሪያ አንብብ። መጀመሪያ አንብብ። አሁን ልሻሽናቻ እሺ አንብብ መጀመሪያ። እሺ ቆይ ሲገባ ዘማ አልሸሽም። እሺ አይ ጎበዝ ልጅ እስኪ አንብበው። በት ሺ ጌቭ በርዝ እሺ አቸኩል አንብበው። ምንድነው እንደነበረ እያነበብክ እሺ that none of them become pregnant አለ። ከነሱ ማንም አላረገዘም except one ከአንዷ በቀር but she gave birth እሷ ልጅ ሰጠች to an incomplete child ጎዶሎ ነው ልጅ ማለት ነው። ይሄ የት ነው? አስጨርሰኛ። ይሄ ሰሂህ ሙስሊም 1654 ኤ ስለማን ነው የሚያወራው? ስለ ሱሌይማን። ሌላው ደግሞ ሰሂህ አልቡኻሪ ቆይ ሰሂህ አልቡኻሪ 3424 ላይ ምን አየን?
ዴርፎር አለ ዴርፎር none of those women got pregnant except one ከነሱ ውስጥ ማንም አላረገዘም ከአንዷ በስተቀር who gave birth to a half child ግማሽ ልጅ ከወለደችው በቀር ማለት ነው። ይሄ የት ነው? ሰሂህ አልቡኻሪ እንድንግባባ ሰሂህ ሙስሊም ምን ነበር የሚለው? ግማሽ ልጅ ተሟላለች። ወርዱ ምንድን ነው ያነበብከው? ወርድ ኢንኮምፕሊት። እሺ እዚህ ጋር ምንድን ነው የሚለው? ሃፍ። እሺ ሶስተኛው አሳየን። ጀለስ እየታየህ ነው፣ ሸፈን በል። እሺ ልወጣልህ እችላለሁ፣ ችግር የለብኝም። እኔ አታስነማዱ። ለምን ዘጋኸው? ክፈት እንዴ! ክፈት እንጂ ክፈተው። ኖ ኖ ኖ ፖለቲካ ይሰራ ኖ የለም የለም፣ እንደዛ አታጭበረብርም። ድጋሚ ካሜራ እንዳዘጋ ሰምተኛላ። እኛ ጋር አታጭበረብርም። ተመለስ። ኖ የለም፣ እንደዚህ የለም ፖለቲካ። በቃ ይሄን ያልኳችሁ ካሳዩ ይዋረዳሉ። ስለዚህ ሊቀይሩ ነው። አሁን መቀየሩ እንትን የመጨረሻ አይደለም የምሰጥህ። ሐዲሱን አትቀይሩ። 52 42 ይሄን ቅድም አሳይተናል። ወደ ቅድሙ ተመለስ። ወደ ቅድሙ ተመለስ። ወደ ቅድሙ ይሄን 52 42 አይተናል። ይሄን ሰሂህ አልቡኻሪ ጨብይ ሰሂህ ሙስሊም እንኳን አሳይቶናል። አይዋ አሁን አንብበው እንጂ ያወራህ ከሆነ አይሰማም። ሰሂህ አልቡኻሪ 34 24 አይዋ አንብበው። Therefore none of those women got pregnant except one who gave birth to a half child. አሁንም በጣም ጥሩ ካሜራ እንዳዘጋ አሁን ካሜራ እንዳዘጋ እንደዚህ እያለ ስለዚህ ያጀማ ምን አየን? ኢንኮምፕሊት ቻይልድ አየን። ቀጥሎ ደግሞ ሃፍ ቻይልድ አየን። አሁን ይሄን ያዝና the prophet መልሰው ጨብ ወደ መጀመሪያው አትቀይር። ወደ መጀመሪያው አታጭበርብር። ለምንድን ነው ኖ ወደ መጀመሪያው ሰሂህ አልቡኻሪ 3000 የሚለው ምን ነካ? 3000 የሚለው ሸፍነዋል። አይዋ የሸፈንከው ስለሆነ አሁን አንብበው። አይዋ እንደሱ በቃ እንደሱ ያሳየኝ። አሁን አንብበው። the prophet said በል። እሺ ቀጥል። Solomon or the son of David said አለ Tonight I will sleep with 70 ladies. 70 ladies? 70 ladies. 70 ladies. እነዚህ አሁን በቃ ዋናው ቁጥሩን እየፈለግ ነው። ወደ ሁለተኛው ሐዲስ ደግሞ ሄድ። ቁጥሩን እየፈለግ ነው። ወደ ሁለተኛው ሐዲስ ደግሞ ሄድ። አሁን ቁጥሩን ነው ቁጥሩን እየፈለግኩት። አንዴ ወደ ሁለተኛው ሄድ። ከዛ አንተ ደግሞ የፈለግከውን ታሳየኛለህ በኋላ። እሺ ጎበዝ ልጅ። አሁን ስለዚህ አጀማ ምን ተስማማን? ሃፍ ቻይልድ የሚል አሳይቶናል፣ ተቀብለናል። ኢንኮምፕሊት የሚል አሳይቶናል፣ ተቀብለናል። ሰባ የሚል አሳይቶናል፣ ተቀብለናል። አሁን እዚሁ እያለ ካሜራዋን ሳዘጋት ወደ ጎን ጋር እስኪ አድርጋት። ምንዋን ሐዲሷን ሰሂህ ሙስሊም ያለችው አውጣት እስኪ። ቴክስት እያደረገ ምን እያደረገ ነው? ላኩለት። እሺ ቀጥል። አይዋ እስኪ አንብባት። I will visit each one of them every night and every one of them will become a pregnant. ቆይ አንዴ ኤቭሪ ምን ከላይ ምንድን ነው የሚለው? I will visit each one of them every night. እሺ አንዴ ኤቭሪ ናይት ማማ ነው። እሺ ምን ማለት ነው? ምሽት ላይ ቡም በየምሽቱ እሺ ኤቭሪ ናይት ማለት ነው። አቡ ሪፖርተር ዛ ኤቭሪ ናይት ማለት ነው። አልጠየኩም። ኤቭሪ ናይት ማለት ምን ማለት ነው? እዚህም እኮ ራስህን ጠልፈህ የምትለው አንዴ እቺ መልስ ኤቭሪ ናይት ማለት ነው። በእያንዳንዱ ማታ የእናንተ ቆይ አንዴ በእያንዳንዱ ማታ አይደለ? ቆይ አንዴ አቸኩል አሉ ባልኮኒ አቸኩል ሐቢቢ እንደዛ ከሄድክም እኮ አንዴ አጭሁ መጮህ ጀመረ። በቃ አሁን ቡም ይሄን ያልኳችሁ የተለያየ ሪዋያ አለ። ቆይ አንዴ አዳምጡ። የተለያየ ሪዋያ አለ። ኤቭሪ ናይት ይላል። የቀደማይ ደግሞ አንድ ቀን ነው የሚለው። አሁን እዚህ በራሱ ማስረጃ ይወረድ ነው። ስለዚህ መጮህ ጀመረ። አሁን መጮሁን ተውና ረጋ ብለህ ኤቭሪ ናይት ምን ማለት ነው መልስልኝ። እሺ በየምሽቱ አመሰግናለሁ ስላረጋገጥክልኝ። በቃ አንድ ቀን ነው። ቆይ አንዴ ፋልኮንዬ በአንድ ቀን ነው ወይስ ደግሞ በተለያየ ቀን ነው?
በአንድ ቀን ነው። ኤቭሪ ናይት ማለት በአንድ ቀን ነው። ኤቭሪ ናይት ማለት ነገርኩ በአንድ ቀን ነው። እሺ ኤቭሪ ናይት ያኛውን ማለት ያኛውን ተውልና እነዚህ ሁለቱን አስተካክል። ኤቭሪ ናይት ማለት ምን ማለት ነው? ቆይ ተመለስ፣ መልሶ ሐዲሱን አሁን ቀይረው አያቻ ኤቭሪ ናይት ነው የሚለው እኮ አይደለ? አሁን ኤቭሪ ናይት ማለት በየቀኑ ነው አይደለ? በየቀኑ አንድ ቀን አይደለም። ስለዚህ አይ እንደሱ ተመለስና ኤቭሪ ናይት ማለት ምን ማለት ነው ወገናችን? እሺ የሚታታርጉኝ በእያንዳንዱ በእያንዳንዱ ውስጥ ስለዚህ ሌሊቱ ብዙ ነው አይደለ? በእያንዳንዱ ሌሊት ስለዚህ ሌሊቱ ብዙ ነው አይደለ? ነብዩ ሱሌማን ስለዚህ ሰለሞን ከሚስቶቹ ጋር የተኛው በአንድ ቀን ነው ወይስ በብዙ ቀን የተኛው? መልስልኝ። በአንድ ቀን ከ60 ሴቶች ጋር ብዙ አንድ ቀን ብቻ ወይስ ደግሞ አድርጎታል? በአንድ ቀን ከ60 ሴቶች ጋር እያለ ነው። አንድ ቀን ወይስ ደግሞ አድርጎታል? መልስልኝ። እሺ እዚህ ጋር ልትመልስ አንድ ቀን ነው ወይስ ደግሞ ደግሞ አድርጎታል? ደግሞ አድርጎታል። እሺ ቡም በቃ ዝም በል ቀይ ነበር። አንድ ቀን ብቻ ካልሆነ the point is done ብቻ አይደለም። ቆይ አንዴ ሙስሊም ላይ አንዴ ላጠቃለው። እሺ ዝም በል እስከዛው አዳምጥ። ቆይ እንደዚህ ላገና አጠቃለው። አልጨረስኩም እኮ ቆይ ዝም በል ቆያቸው። በቃ ይሄን ያልኳችሁ በራሱ ማስረጃ አሳየኋችሁ። ወገናችን ሲገባ ምንድን ነው ያለው? አንድ ቀን ብቻ ነው የተኛው አለ። አሁንም ደግሞ አንድ ቀን ነው አለ። በኋላ ሳምን አለ? አይ ልመንልህና አንድ ቀን አይደለም አለ። በቃ ይሄን ያልኳችሁ። ስለዚህ እኛ ጋር ስመጡ በራሳችሁ ማስረጃ ትዋረዳላችሁ። 4 ነጥብ። መጀመሪያ ምን አያችሁ? ሃፍ ኤ ቻይልድ ይላል። ቀጥሎሳ ኢንኮምፕሊት ቻይልድ ይላል። ያው ሚኒንጉ ተቃራቢ ነው። አይ ኖ ኢትስ ኦብቪየስ፣ ግን ሪዋያው እንደሚለያይ ለማሳየት ፈልጌ ነው። አያችሁ አይደለ? ሪዋያው ይለያያል። ቀጥሎም ደግሞ ሱለይማን አለይሂ ሰላም ከሚስቶቹ ጋር የተኛው አንድ ቀን አይደለም። አጭበርባሪው እኔ ጋር አልተጭበረበርም። ስለዚህ በገዛ ማስረጃ ተዋርደሃል። ቀጥሎ ምን አለ? እንዴት ነው አንድ ሰው 60 ሚስት ጋር የተኛው አለ። እንደው ረስተው ከሆነ እኮ የእግዚአብሔር ነብይ እኮ አድርጎታል። አላወቀም መሰለኝ። ብቻ ግን መጽሐፍ ቅዱስ ላይ እስኪ እንክፈተው እና ሰለሞን ምን አደረገ እንመልከት። ለምን እኛ ጋር ሲመጡ ምን ያደርጋሉ? እምነታቸውን ይክዳሉ። ለምን መጽሐፍ ቅዱስን ስንከፍተው ሰለሞን 1000 ሚስት ነው ያለው። 1000 ሰብስበው ስንት ነው የሚመጣው? እንግዲህ በአንድ ቀን ስንት ጋር እንደሚተኛ አስቡት። እሱ ማስረጃ ላቅርብላችሁ። ሰለሞን ከስንት ሴት ከተኛ የሚለውን ማለት ነው። በሩን ዝጋው። ኦኬ አንዲ እንዳወጣ ደግሞ ሻንት ያ ሁላችሁም ተመልከቱ። መጽሐፍ ቅዱስ ነው የምንመለከተው። መጽሐፍ ቅዱስ የገዛ መጽሐፉ ማለት ነው። እሺ ምንድን ነው የሚለው? ለእርሱም ወይዛዝርት የሆኑ 700 ሚስቶች 300 ዕቁባቶች ነበሩት። ሰለሞን አንተ ነብይ ብለህ የምትከተለው ስንት ነው ያገባው? 1000 ሚስት። 1000 ሚስት ያገባ ሰለሞን ይዘህ እንዴት ነው እስልምና የመታ ሱሌማን አለይሂ ሰላም 60 ሚስት አገባ ብለህ መልክ የምትሰራ ወገኔ? የአንተ ነብይ እኮ እዚህ ላይ 1000 ሚስት አገባ ነው የሚለው። እና ሌላ ጊዜ ፕሊስ ስመጡ የሚሰጣችሁን ነገር በደንብ እዩ። አሁን ይሄ ልጅ ማለት ነው ጀማ አይታችሁ እኮ ቴሌግራም ላይ እየደወሉለት ነበር ሲያወራ የሞከረው ማለት ነው፣ ግን አልቻለም። በቃ እሱ ራሱ አመነ። ስለዚህ ተሳስተህም ቢሆን እኛ ጋር መተሌላ ጊዜ ፖለቲካ ደስ አያሞክ። ይሄ ልጅ ሁሱ ቤት ሲሉ ሲሳደብ ሰምታችኋል፣ ሲሳደብ እንደነበር። አሁን ግን እዚሁ ተዋርዳል፣ ክርስትናህም ተምርሃል። እናመሰግናለን። ና ላስ ያው ተሳዳቢ ሰው እንደሆነ ኮሜንት ላይ ጽፋችሁልኛል። አይ ቲንክ ሪከርዱን አይቼዋለሁ፣ ግን እንደዚህ ሲዋረዱ በቂ ነው። ሪከርድ እያደረጋችሁ ልቀቁላቸው። እሺ ቆይ አንዴ ይሄን ላቋርጠው። ይሄዋ ቆጣ ማን ነው? ዘሚካኤል ሰናብያ ነው። ዘሚካኤል የለም። ቀጣይ አስገቡ። ክርስቲያኖች ካላችሁ 3 ቁጥር ጻፉ። ክርስቲያኖች ካላችሁ ከታች ደግሞ የእኛ ልጆች አደራችሁን ክርስቲያኖቹን ሚሽን እያደረጋችሁ አትሳደቡ። ምክንያቱም እነሱ ሙስሊምና ይሳደቡና እነሱ ስም እናንተ ናችሁ ጥፋተኛው ማለት ነው። 3 ቁጥር ጻፉ ክርስቲያኖች። እና ያ ጀማ እዚህ ጋር እንደገልንገራችሁ ኮሜንት ስጽፉ ቢላህ አለይኩም አደራሽን ለመሰላችሁ ከስር ብልግና እየጻፉ ነው። አይታችኋል ቅድም
ኮሜንት ኮፒ የምታደርጉትን እያያቸው ሙስሊሞችን ማለት ነው። ኮፒ እያደረጋችሁ አትለቀቁ። ሰለዋት ያደረጉና ከሰለዋት ውስጥ እንትን አለ ስድብ አለ። እንብላ እራት አልበላሁ ዝም የችፕስ ነገር እየበላሁ ነው። እሺ እንዳይደበራችሁ። ኸይር ቀጣይ አይ ቲንክ ካላስገቡ ለማንኛውም ታብታብ ማድረግም አትርሱ። እሺ ባረከላሁ ፊኩም። ታብታብ ማድረጉ ራንጎ ሰላም ብያለሁ። እንዴት ነህ? አንድ 10 ሰከንድ ኦኬ። ስለዚህ ተናግረህ ትወጣ ነው። 10 ሰከንድ ጠብቀኝ። ኦኬ እሺ። አይ 10 ሰከንድ ስጠኝና ልውጣ ልትመስለኝ እኮ ነው። ምን ያደርጋሉ መሰለኝ ይገቡና እኛ ጋር የሆነ ነገር ተሳልቦ ቶሎ ይወጣሉ እና እንደዛ እንዳትሆን ብዬ ነው። አንተም ችግር የለውም። ጥያቄ ካለ ጥያቄ እንቀበላለን። ሚውት አድርገህ ተቀመጥ። እሺ ቀጣይ አስገቡ። ራንጎ ይቀመጥ፣ አታሩዱት። ምናልከኝ ኡስታዝ ድምፅ ያርቋል። ፎሎ ያርጉኝ። ቀኑ ያለቅብኝ ቻሌንጁ ማለት ነው። ክርስቲያኖች ካላችሁ ጌ ናም ያ ጀማ ኡስታዝ ጀማልን ፎሎ ማድረግ አትርሱ። ባረከላሁ ፊኩም። ዳኢ ኢለላህ። ሰላም አለይኩም ሐቢቢ። ወአለይኩም ሰላም ወራህመቱላህ። كيف حالك? ሰላም ነው? እንዴት ናችሁ? አለ አልሐምዱሊላህ። ሐሳብ ካለ መጨመር ትችላለህ። ኧረ ጀዛከላህ ሲኖረኝ እጨምራለሁ። አይ ሐቢቢ ጀዛከላህ። የቅድም ሌላም ጊዜ አይ ቲንክ ያልጨመርኩት ሐሳብ አለ። አልሐዲስ ቢልማዕና የሚባል ነገር አለ። እሺ እና እክትላፉ ሪዋያ ሲኖር ዘገባው በምን አንጻር ተዘገበ የሚለው ቼክ ይደረጋል። እሺ ወገኖች ይሄ እንደ እውቀት ያዙ። ደገሬ ሰላም ብያለሁ። አንተ ልጅ በቃ ሁልጊዜ ደንበኛ ሆንካ አለው። እንዴት ነህ? ሰላም ነው አለ። እንዴት ነህ አንተ? ያው እንግዲህ አልማር ብለህ ነው የምንመላለሰው እኮ ወላሂ። እኔ ግን እንደማውቀው አንተ ስንት ቀን ሙሉ ይገርምሃል። ቤቴ ሌሊቱን ሙሉ አለህ ነው። ሌሊቱን ሙሉ አለህ፣ ቀን ሙሉ አለህ። ስራ የለህም እንዴ? ግን እግዚአብሔር ይመስገን። እግዚአብሔር አይ ማሻአላህ። እኔም ደስ ብሎኛል። ባይዘቢ ለመሰህ ደስ ያለኝ ማሻአላህ። ተከታዮቼ አድናቂዎቼ ሙስሊም ወንድሞቼ ብቻ አይደሉም ክርስቲያኖችም በደንብ ሀራሳት አላችሁና ደስ ብሎኛል። በጣም የሚደነቅ በእውነቱ የሚደነቅ ነገር ነው። እናመሰግናለን። ደግሬስ መቼን እየገባን እንወያያለን እንግዲህ ጊዜ ስናገኝ። ኧረ ማሻአላህ በጣም ደስ ይላል። ደግሞ አንተ እኮ ደስ የሚል ስርዓት ያለህና እንግዲህ አላህ ሂዳያ ይስጥህ። ዱዓ እናደርግልሃለን። ያው ዓላማችን ስለሆነ ማለት ሰማኝ። ግን አሁን ከየት ቤተ እምነት ነህ? እኔማ ጴንጤ ነኝ። የታወቃር እንዴ? ወላሂ ጴንጤ ነህ? ጥያቄ ልጠይቅህ? እኔ ግን ጥያቄ ነበረኝ። እንደው ፈቃደኛ ከሆንክ በጣም አንገብጋቢ ጥያቄ ነበረኝ። እስኪ ምንድን ነው? ጠይቀኝ፣ ችግር የለም። የሆነ መጽሐፍ ቅዱስን ሳነበው በጣም ደነገጥኩና ግራ ገባኝ። አይዞህ ጠላት ይደንግጥ። ምንድን ነው? አሜን። ግራ የገባኝ ነገር መሰለህ አሁን መጽሐፍ ቅዱስ ጸሐፊያን የተባሉ አሉና ምሳሌ ከነሱ መካከል አንደኛውን ሳነበው በጣም አስደነገጠኝ። ያደረገው ነገር ማለት ነው። ምን አረገ በለኝ። ምን አረገ? ማን ነው ደግሞ እሱ? አንድ ነብይ አለ፣ የእግዚአብሔር ነብይ። ስም የለውም? ኤልሳ ይባላል። ታውቀዋለህ? ኤልሳ። ኦኬ እሺ። ኤልሳ ምን አረገ መሰለህ? የእግዚአብሔር ነብይ መንገድ ላይ ህፃናት መላጣ ብለው ሰደቡት። ህፃን ልጆች ማለት ጸጉር አልነበረውም። አሁን ኢየሱስ ጸጉር አልነበረውም እና ጸጉር የለውም ብለው መላጣ ነህ አሉትና ከዛ በኋላ እግዚአብሔር ለምንድን ነው መላጣ ያላችሁ ብሎ ህፃናቶቹን በጅብ አስበላቸው ይላል። እና እንዴት ነው እግዚአብሔር እንዲሁ ነቢያት እንደዚህ ህፃን ልጆችን የሚያስገድዱት? የገራገበኝ አሁን ህፃን ልጅ ምሳሌ ቢሰድበኝ አልሰድበውም። ለምን ህፃን ነዋ። ለምን ህፃን ልጆች ህፃን እያሉ ይጫወታሉ፣ ይሮጣሉ ምናምን እና ግን እዚህ ጋር እግዚአብሔር ነቢይ ህፃን ልጅ መላጣ ለምን አልከኝ ብሎ በጅብ አስበላ። እንዴት ነው ግራ ይገባ። እንዴት ነው እናንተ ነቢይ እንደዚህ የሚያደርገው? እግዚአብሔርስ ተግሪስ ኦኬ። ምን ነገስት ላይ ነበር ሀሳቡ ያለው? ነገስት ካለ ላይ ኦኬ። ያው እግዚአብሔር ስትል ግን ምንድን ነው? እግዚአብሔር ነው ድቦቹን እንትን ያላቸው ነው ያዘዛቸው ነው ሀሳብ ምንድን ነው? እንት ያው በእግዚአብሔር ስም ሲረግማቸው ከዛ በኋላ በጅብ ተበሉ። ድብ መቶ ቁጥጥጥ አደረጋቸው፣ ክትፍትፍ አደረጋቸው፣ ስብርብር አደረጋቸው። እሱ ኤልሳ የሚባለው ነቢይ በእርግጥ ባህሪው ቁጡ ባህሪ ነው ያለው ይባላል። እንግዲህ ነብዩ
ቁጡ ናቸው። አዎ ነብዩ ኤልሳ የእግዚአብሔር ነቢይ እንዴ አታውቅም እንዴ? ነብይ እኮ ይሳሳታል። ምን ነብዩ እንጃ። እሺ ቁጡ ናቸው። አይ ቆይ ነብዩ ላይ መጣለ ነብዩ ሰለላሁ እንደዚህ አይነት ነገር ያደረጉ። እሺ ቁጡ ነብይ እንዴት ነው ህፃን ልጅ በጀብ ያስበላ ነብይ የሚሆን ታዲያ? እንደየሰው ይለያያል እንጂ ሁሉም የእግዚአብሔር ነብይ የሚባሉ ሰዎች ድካም አለባቸው ነው። እሺ ታዲያ አሁን ግራ የገባኝ ይሄ እኮ ድካም አይደለም እኮ ይሄ እኮ ነፍሰ በላነት ነው። ህፃን ልጆችን በጅብ እያስበላ ይሄ እንዴት ነው ነብይ የሚሆነው? እሱ እግዚአብሔር ነው የተጻፈ ታሪክ ነው። ምንም የተደባበቀ ነገር የለውም። የኛ መጽሐፍ ሁሉን ነገር በግልጽ ነው የተፈጠረ። ይሄ ግልጽም አይደለም፣ ይሄ ውርደት ነው። ደግሬስ ነብይ ተብሎ ህፃን ልጅ እያስቋረጠ እንዴት ነው ነብይ የሚባለው? እኔ አሁን ይሄን ሰውዬ ባገኘው እኔ አሁን በኢትዮጵያ ህግ ቢሆን ምሳሌ ይገደላል። ታውቃለህ? የሞት ፍርድ ይባል ነገር የኢትዮጵያ መንግስት አለ። ለምን ታዲያ በዚህ መጨረሻ እንደዚህ ብዬ ስልክ ነብዩ መሐመድ ትል ነው አሁን አይደለም። አይ ነብዩ መሐመድ አይደለም። እንደዚህ ካልከኝማ ሞትና ምድር ላይ ያለው ስቃይ ሁሉ በአላህ ነው የመጣው አይደለ? ስቃይ መጣን እያለ ወደ እስልምና የምትደበቀው ጥፋትና ስቃይ ካለ አሁን እዚህ ጋር ሲገደሉ ሰው ሲታረድ እንዴት ፍትሐዊ ልናደርጉ እንችላለን? አምላክን ይህን ነገር በአምላክ የሚሆን ከሆነ እሱን አንተ ትመልስልህና ከዛ ደግሞ ለእኛ መልሳለን። እስልምናችን ላይ እስልምና ላይ እኛ መልሳለን። የምንመለስበት መንገድ አለ። አሁን ግን ይሄን ያደረገው እኮ አምላክ አይደለም፣ ወይም ደግሞ አስደራጊው ማነው? ቁጡነት ነው አልኩት። ደግሬስ እያዳምጠኛ እንዲህ አስደራጊው የእግዚአብሔር ነብይ ነው፣ በእግዚአብሔር ኃይል ማለት ነው። ይሄን ያለው ሪያሊቲ። አንተ ሰው ነህ፣ ጻድቅ ነህ። ህፃን ልጅ ብትገል መንግስት ያስራሃል አንተ ወይም ይገልሃል መንግስት። ይሄ ሰውዬ ነብይ እንኳን ነብይ ሊባል ይቅርና በጣም እንጸየፈዋለን። በጣም ባለጌ ሰው ነው የሚባለው። ለምን ህፃን ልጆች እነዚህ ህፃን ልጅ በጅብ ማስበላት እንደዚህ እኮ የተፈጠረው። አንተ መላጣ ፀጉር የለውም አይደለ? እግዚአብሔር ነብዩን የሚወድ ከሆነ ፀጉሩን ማብቀል ነው እንጂ መላጣ ስለተባለ ብቻ ማስገደሉ በቂ አይደለም። ለማንኛውም ማስረጃውን ላቅርብ። ተመልከቱ። እንደዚህ ይላል። ከዚያም ወደ ቤቴል ወጣ። በመንገድም ሲወጣ ብላቴኖቹ አለ ከከተማይቱ ወጥተው አንተ መላጣ ውጣ ብለው አፌዙበት አለ። ፀጉር የለውም በቃ ሳቁበት። ህፃን ልጆች ይስቃሉ ታውቃላችሁ። ከዛ ዘወርም ብሎ አያቸው፣ በእግዚአብሔር ስም ረገማቸው። ከዱርም 2 ድቦች ወጥተው ከብላቴኖቹ 42ቱን ሰባበሯቸው። ስብርብር ተደረጉ፣ ተገደሉ። 42 ህፃናት በማን? በአንተ ነቢይ። እንዴት ነው የእናንተ ነቢያት እንደዚህ 42 ህፃን ልጅ እያስበሉ ነቢይ የሆኑት? እግዚአብሔርስ እንዴት ነው ትክክለኛ አምላክ የሚባል? ለምን ፍትህ የሚባል ነገር አለ? ሰው የሞቶ ቢሆን ባደጋ ችግር አልነበረም። ግን ይሄን ያስደረገው ማን ነው? እሺ ከመጀመሪያው ስንጀምር ይሄ ነቢይ ኃጢአት ሰርቶ ፍጹም የለውም ማስገደሉ። ይሄ ደግሞ ኦቶሪቲ ስልጣን ነው። ነቢይ ማለት ስልጣን ነው። እሺ ቆይ አንዴ ደግሬስ መልስልኝና ይሄ ነቢይ ኃጢአት ሰርቶ አልሰራም? በምድር ሁሉም ሰው ኃጢአት ሰርቷል ይላል። የእግዚአብሔር ክብር ህፃን ልጅ ማስበላቱ መጽሐፍ ቅዱስ ህፃን ልጅ ማስበላቱ 40 ህፃን ልጅ ማስገደሉ የእግዚአብሔር ነቢይ ሰርቷል። ደግሬስ አልጠየኩም። ስለ ኃጢአት ላይ መጠየቁኝ፣ ስለ ህፃን ልጅ መገደል። ይሄ የእግዚአብሔር ነቢይ የተባለው ነቢዩ ኤልሳ ሆነ ኃጢአት ነው ልትለው ትችላለህ። እንግዲህ አንተ ልጅ ማስገደሉ ኃጢአት ነው አይደለም? መልስልኛ። በሻፈን የለበ ሳሻፈን በግልጽ መልስ። አሁን የሸፋፈን ከሆነ ያለው ስለ ኃጢአት እኮ ብራዘር እዚህ ጋራ ኃጢአት እንደሆነ አዳምጠኛ ደግሬስ፣ ኃጢአት እንደሆነ እንታመን። የእግዚአብሔር ነቢዩ ኤልሳ ህፃን ልጅ ማስበላቱ የምን ኃጢአት ነው? በቃ ሰውየው ቁጡ ነው አልኩ እኮ። እሺ ቁጡ በመሆኑ ኃጢአት ሰርቶ አልሰራም? እሱማ ሰው ሁሉ ኃጢአት ሰርቷል። እኔ ጥያቄ ስለ ሁሉም ሳይሆን ትሸፍነዋለህ ሀቢቢ፣ ገብቶሃል? ግን ትሸፋፍናታለህ። ያልሰራ ሰው የለም ነው እኮ። እኔ ስለሱ ሰው ሁላ ተቀብያለሁ። አትደገው ደግመህ ተቀብያለሁ። ሰው ሁላ ኃጢአት ሰርቷል። ጥያቄ ያ ኤልሳ ህፃን ልጅን ማስበላቱ 42 ልጅ ማስገደሉ የእግዚአብሔር ነቢይ ኃጢአት ነው ወይስ አይደለም? እኔ ኃጢአት ነው ብሎ የተጻፈ ነገር የለም። መገደላቸውን ነው የሚናገረው። ኦኬ። ስለዚህ ህፃን ልጅ መገደል ኃጢአት አይደለም አልልም። ስለዚህ ህፃን ልጅ ማስገደል ኃጢአት አይደለም በክርስትና? ዋው አላልኩም እኔ አላልኩም። ስለዚህ መልስልና ሁለት ወዶ አይሆንም። ኃጢአት ነው ወይም ደግሞ ፍጽም ነው? እግዚአብሔር ካልጠየቀው እኔ ምን አገባኝ ብራዘር። ደግሬስ ህፃን ልጅ መግደል ነው ያልኩሽ። ቆይ አንዴ መጀመሪያ ህፃን ልጅ መግደል ኃጢአት ነው አይደለም? ካልጠየቀው እኔ ምን አገባኝ እንዴ? ደግሬስ ቆይ አንዴ እንትን ይሄ ወላሂ መሸሽ ነው። ቆይ ቁምና ህፃን ልጅ መግደል ኃጢአት ነው አይደለም? ኖ ትክክል ነው እያልኩ አይደለም እኮ። ስለዚህ ኃጢአት ነው በላ።
ቃል በቃል ለምን መልስ። ኃጢአትና ደግሬስ ህፃን ልጅ መግደል ኃጢአት ነው አይደለም? አምላክ ነው ፍርድ ደግሬስ የሚሰጠው። አሉ ፍርድ የሚሰጠው ህፃን ልጅ አምላክ እኮ ነው ብራዘር። እኔ ፍረድ አልኩም እኮ ፍረድ ብያለሁ። እንዴ ኃጢአት ነው ወይስ አይደለም? መልስልኝ። በቃ ተጨቃጨቁ። ሰው መግደል ኃጢአት ነው። ተጨቃጨቁ። ሰው መግደል ኃጢአት ነው። በቃ ተው ደግሬስ ይብራ በመቷ ነው አደከምከን። ዋናው ግን በክርስትና ያሉ ጻድቃን ያው ህፃን ልጅ ያስገድላሉ። አሁን ይሄ ነብይ ነው። ነብይ ሆኖ 42 ህፃናት ነው ያስፈላው እና እናመሰግናለን። በቃ ከዚህ በላይ አልጫነም። ዋናው ኃጢአት ነው። የሚገርመው ነገር ደግሞ የረገማቸው በእግዚአብሔር ስም ነበረ። እሺ ጂ ሰላም ብያለሁ። መልስልኝ አንተ። ሰላም ያው ሰው መግደል ምን ቆይ ሚዩት ጂጂ ቆይ ደግሬስ ጥያቄ አለው። ጥያቄህን አቅርብ ደግሬስ። ኦኬ ማለት አሁን አንተ በጠየከኝ ጥያቄ ላይ ነው ሁሉ ማለት ሞትም ኤቭሪ ነገር ምድር ላይ ያለው ነገር ሁሉ የተፈጠረው በአላህ ነው አይደል? መከራው፣ ስቃዩ፣ ሞቱ ሁሉ ነገር ታዲያ እንዴት አላህ ፍትሃዊ ሊሆን ይችላል? ለምሳሌ ምድር ላይ አሁን ጀስት የሰው ልጅ የሚሞትበት የራሱ ጊዜ አለው። ያንን አይደለም እያልኩ ያሉት ያለ አግባብ የሚሞቱ የሚጨፈጨፉ ማለት በተለያየ መንገድ ማለት ነው። ተወው ሌላውን ነገር ምንድነው ፍልስጤም ውስጥ ምንድነው ፓለስታይን ላይ ህፃናቶች በቦምብ ምናምን ይሞታሉ። ያ የአምላክ ፈቃድ ይሞታሉ። ኦኬ እሺ እኮ የአምላክ ፈቃድ ነው ማለት ነው። ኦኬ የአምላክ ፈቃድ ነው። አምላክ ወዶታ ወደደ የሚባለው በእስልምና አለ። የአምላክ ፈቃድ ከሆነ ደግሞ እንዴት ፍትሃዊ ሊሆን ይችላል አምላክ? እሺ ለማለት ነው። አይ ወደ መልሱ ከመግባቴ በፊት አንድ ነገር ልስትህና የቤት ስራ፣ ከዛ ወደ መልሱ ገባለሁ። እሺ የቤት ስራ የሚል ነው። ይሄ ቃል ነው። እንደዚህ ይላል፣ ብርሃንን ሰራሁ፣ ጨለማን ፈጠርኩ፣ ድህነትን እሰራለሁ፣ ክፋትንም እፈጥራለሁ፣ እነዚህን ሁሉ ያደረግኩት እኔ እግዚአብሔር ነኝ ይላል። ስለዚህ እግዚአብሔር ክፋትን የፈጠረው እግዚአብሔር ነው። ምድር ላይ ያለ ክፋት በሙሉ ፈጣሪው እግዚአብሔር ነው። ይህን ትመልስልኛለህ አንተ በኋላ። እኔ ግን ወደ መልስ አንድ ሞታ ደግሬስ አታቋርጥም ነው ሲነካብህ በኋላ እንደዛ ጥሩ አይደለም። ያው እግዚአብሔር ክፋትን የፈጠረ አይተሃል። ይሄን አንተ መልስ አዘጋጅ። ወደ እኔ መልስ ስገባ በእስልምናችን አንድ አስተምሮ አለ። እሱ ምንድን ነፃ ፈቃድ የሚባል ነገር አለ። አምላክ ወደዚህ ምድር ያመጣን ሊፈትነን ነው። ፈተናዎቹም ደግሞ ብዙ ናቸው። ኦኬ ይሄን ያዝልኝ። በመቀጠል ምድር ላይ ምሳሌ ጋዛዎች ናቸው። ጋዛ ላይ ህፃን ልጅ ሞተዋል አልከኝ። አዎ አምላክ እኮ ማስቆም ይችላል። አምላክ ማስቆም ይችላል። ነገር ግን ለምን ተወ ወደሚል ነገር ስንመጣ አምላክ ለእኛ ነፃ ፍቃድ ሰጥቶናል። ከፈለክ አድርግ ከፈለክ አታድርግ ብሎ ማለት ነው። ስለዚህ አንድ ሰው በራሱ ፍቃድ ህፃን ልጅ የሚገል ከሆነ ገዳዩ እሱ ነው፣ ይጠይቅበታል። ገዳዩ ማን ነው? ህፃን ልጅ ነው። ግን አምላካችን ከፈለገ ማስቆም ይችል ነበር። ታዲያ ለምን አላስቆም ካን ደግሞ ምድር ላይ ስንመጣ ነፃ ፍቃድ ሰጥቶናል። የፈለገ ሰው የፈለገውን ማድረግ ይችላል። የሚያደርገው ነገር በሙሉ በማን ፍቃድ ነው? በአላህ ፍቃድ ነው። ኦኬ ስለዚህ መጥፎም ቢያደርግ ጥሩም ቢያደርግ ተመልሶ ማለት የሚመጣው ያ ሰውዬ ላይ የሚመጣው ግን ያ ሰውዬ ያደረገውም ነገር በማን ፍቃድ ነው? በአላህ ፍቃድ ነው። ለዛ ነው ኸይሪሂ ወሸሪሂ ሚነላህ፣ ጥሩም መጥፎም ከአላህ ነው። አንድ ሰው መጥፎ ነገር ቢያጋጥመው ራሱ ያጋጠመት ሪዝም ቢኖርም አምላክ ፈቅዶታል። ካልፈቀደውም አይሆንም። አየህ አይደለ? እሺ ይሄን ከያዝን ወደ አሁኑ ለምን አምላክ እንደዚህ ነገር አያስቆምም ወደሚል ነገር እንመጣለን። ኦኬ አምላክ ትክክለኛ አምላክ ከሆነ ግድያን ለምን አያስቆምም? መጥፎ ነገሮችን ለምን አያስቆምም የሚል ነገር ይነሳል። ኦኬ እሺ ይሄን እንያዝና ምድር ላይ ግድያ ከሌለ መጥፎ ነገር ከሌለ ጥሩ ነገር ብቻ ከሆነ ዋት ዘ ሚኒንግ ኦፍ ሊቪንግ፣ ወደ ምድር የመጣንበት ዓላማ ምንድን ነው? ምድር በሙሉ ጸጋ ከሆነች ሁሉም ነገር ያማረ ከሆነ ግድያ ከሌለ አምላክ ወደ ምድር ያመጣን ለምንድን ነው? አንደኛ። ሁለተኛ ደግሞ ጥሩ ነገር መጥፎ ነገር የሚባለው ነገር ለመኖር ተቃራኒ መልካም ነገር መኖር አለበት። ለምን? ሁለት ኢኩቫለንት የሆኑ ወይም ደግሞ ተቃራኒ ነገሮች ናቸው። ጥሩ ነገር አለ፣ መጥፎ ነገር አለ። ጥሩ ነገር ብቻ ከሆነ ያለው ወደ ምድር መምጣታችን ትርጉም አይኖረውም። ለምን? አምላክ ቁርአን ላይ ምንድን ያለው? ሊነብሉወኩም አዩኩም አሕሰኑ አመላ፣ የትኛችሁ መልካም እንድትሰሩ ለማወቅ ወደዚህ ምድር አመጣችሁ አለ። ስለዚህ ምድር ላይ የተለያዩ ፈተናዎች አሉ። ለዛው ነቢዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን አሉ? ማ ዩሲቡል ሙእሚን አሉ፣ አንድ ሙስሊም አያጋጥመውም አለ። ሚን ሐዘኒን፣ ሐዘን ይሁን አሉ ወይም ችግር ይሁን አሉ፣ ያ ሰውዬ ከታገሰ ፈለሁል ጀና፣ ጀነት አለው፣ መታገስ አለበት። ካልታገሰ ደግሞ ምንድነው? ፈተናውን ወደቀ ማለት ነው። አየህ አይደለ? እንደዚህ ከአምላክ ለምን መልአክ አያደርገንም? መልአኮች እኮ መራብ የለባቸው፣ መጠማት የለ፣ ስቃይ እኮ የለባቸውም።
ቀኑን ሙሉ ምንድን የሚያደርጉት? ላ የዕሱነ አላህ ማ አመረሁም አላህን ብቻ እየታዘዙ ይኖራሉ። ስለዚህ አላህ በመላክ አያደርገንም። ልዩነት አለ። ልዩነቱ ምንድን ነው? እኛ ነፃ ፍቃድ አለ። ነፃ ፍቃዳችን ተጠቅመን ማድረግ እንችላለን። ጥሩ መስራት እንችላለን፣ መጥፎ መስራት እንችላለን። ስለዚህ አምላክ ይሄን መቼ የሚፈርድብን? የውመል ቂያማ ነው የሚፈርድብን። የውመል ቂያማ ሲደርስ ምን ያደርጋል? ይፈርድብናል። ጥሩ የሰራ ካለ ፈለሁል ጀና መን ካነ ሙእሚን እነ ለዚነ አመኑ ወአሚሉ ሷሊሃት ብሎ አስቀምጠ። ያመነ ካለ መልካም ስራ የሰራ ገነት ይገባል። ከሃዲ ደግሞ ምን ይገባል? ገሃነም ይገባል። ስለዚህ ፍርዱ መቼ ነው? ፍርዱ የውመል ቂያማ ነው እንጂ አሁን አይደለም። ስለዚህ አንተ ከሃዲ ነህ፣ ክደሃል። ምሳሌ አንተ ክርስቲያን ነህ፣ አምላክን ክደህ ወንድ እያመለክ ነው ያለው። ሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ የተባለውን ወንድ ልጅ እያመለክ ነው ያለው። አየህ፣ አምላክ እኮ አልገደልህም፣ አንተን አላስቆምህም። ለምን? ነፃ ፍቃድ ሰጥተዋል። ግን ይሄን በማምለክ ምን ያደርጋል? የውመል ቂያማ ይጠይቃል። እንዲሁም ምሳሌ ክርስቲያኖች ምድር ላይ አሁን ምሳሌ ሰው ይገላሉ አይደለም? አሜሪካ ብትሄድ የክርስቲያን ጋር ሰው ትገላለች። አይሁዳውያን ሰው ይገላሉ። አምላክ ከፈለገ ያስቆማቸዋል፣ ግን ነፃ ፍቃድ ሰጥቷል። ስለዚህ እነዛ ሰዎች ነፃ ፍቃድ ተጠቅመው እነዛን በመበደላቸው የውመል ቂያማ ምን ያደርጋቸዋል? አምላክ ይጠይቃቸዋል። የተበደሉትም ደግሞ ከታገሱ ጀነት አላቸው። አንድ ሙስሊም በክርስቲያኑ የተገደለ በካፊሩ የተገደለ ከሳበረ ምን አለው? ፈለሁል ጀና ጀነት አለው። ምሳሌ ልጥቀስልህ። ኢትዮጵያ ላይ ታላቅ ግጥም አለ። እቴጌ ጣይቱ የገጠመችው ማለት ምን የሚል ግጥም አለ? መጽሐፍ የሚሊክ መጽሐፍ ላይ ምዕራፍ 3 ላይ ማለት ነው። ምን ይላል? የተነዳው ስህር የሚጓዘው ሸንጋ የተነዳው ስህር ለልደት ባይደርስ እስላም አርደዋሉ የሸዋ ንጉስ ይላል። ለልደት ባይደርስ እስላም አርደዋሉ ማለት የሸዋ ንጉስ። የሸዋ ንጉስ ማደጉ እስላም አረዱ ይላል። ኢትዮጵያ ላይ ሙስሊሞች ሲታረዱ ነበረ። ያ ሙስሊም ሲታረድ በመሰበሩ ምን አለው? ጀነት አለው። ያ አራጁ ደግሞ በማረዱ የውመል ቂያማ አላህ ይጠይቀዋል። በእስልምና ያለው ይሄ ነው። አሁን ግን አንተ መልስልኝ፣ የጠየቀውን ጥያቄ መልስልኝ። ለምን? ትንቢተ ኢሳይያስ መጽሐፍ ቅዱስ ለሚል አለ እግዚአብሔር ብርሃንን ሰራሁ አለ፣ ጨለማን ፈጠርኩኝ፣ ድህነትን እሰራለሁ፣ ክፋትንም እፈጥራለሁ አለ እግዚአብሔር። ስለዚህ አንተ የጠየቀውን ጥያቄ ደግሜ እጠይቅሃለሁ። እግዚአብሔር ለምንድነው ክፋት የፈጠረው? እግዚአብሔር ፍቅር ከሆነ ለእኛ ብሎ መስቀል ላይ ከተሰቀለ ለምንድን ነው ክፋትን የፈጠረው? እኔ እግዚአብሔር ነኝ ይላል እዚህ ጋር። አስረዳኝ። እሱ ያው ሁሉን ቻይ መሆኑን ነው የሚያሳየው። ግን አንተ ተሳስተሃል በጣም ያወራው ነገር ላይ። ከስተቱ በፊት ማለት ክፋትን የሚፈጥረው ማን ነው? ገዳዮች ናቸው ምናምን አልክና ሙስሊም እንደሚገደል ሙስሊም አይገልም እንዴ? ሙስሊም አይገልም። ከገደለን ደግሞ ይጠየቃል። እሱ አደረግከው የራስህን ሙስሊም ህግ አለ። አምላካችን ቁርአን ላይ ምን አለ መሰለህ? ተግሪስ አሁን ርዕስ ቀየር ካያ ቀረስ ቀየር ችግር የለውም። ይሄን ርዕስ ዘግተነዋል። መልስ የለውም ብለን እንለፈውና ሙስሊም ልጠይቅ ተው። ወይ ተራ ጠብቁ ፕሊስ፣ አትረብሹ። አንዴ ተራ ጠብቁ እሺ ፕሊስ። እሺ አመሰግናለሁ። ሙስሊም ይገላል የሚል ነገር አንስተሃል። እሱን ልመልስልህና ይበቃሃል። አምላካችን ቁርአን ላይ ምንድን ነው ያለው? ላውጣልህ፣ እንዳውም እዚህ ያየሁ እንዲሁ ማለት ነው። እንመልከተው። አንዴ በማስረጃ እንዲሆን ብዬ ነው። ላ ኢክራሃ ፊዲን ያ እሺ፣ አምላክ እንደዚህ ይላል፣ በዚህም ምክንያት በእስራኤል ልጆች ላይ እነሆ ነፍስ መግደል ያለ ነፍስ መግደል ወይም በምድር ላይ ያለ ማጥፋት ካልሆነ በስተቀር ነፍስን የገደለ ሰዎችን ሁሉ እንደገደለ ነው ይላል። ስለዚህ በእስልምናችን እኛ ሙስሊሞች አንድ ሰው የምንገድል ከሆነ የዓለምን ሰው እንደገደሉ ምን ሲቀር? ካለ ህግ ሲቀር አለ። ስለዚህ በእስልምና ነፍስ መግደል ትልቅ ኃጢአት ነው። ለዛ አምላካችን ቀጥሎ ምን አለ? ወላ ተቅቱሉ ነፍሰ ለቲ ሐረመ ላሁ ኢላ ቢልሐቅ፣ አላህ እርም ያደረጋትን ነፍስ በሐቅ ቢሆን እንጂ አትግደሉ አለ። በህግ ከሆነ ናም ሰው ገሎ ከሆነ ይገደላል። በህጉ ዳኛው ራሱ ይፈርድበታል። ሰላማዊን ሰው ግን መግደል የሰው ልጅ እንደ መግደል ነው። አሁን ይህን ከያዝክ እሺ በክርስትናው ምን ይመስላል ትለኛለህ አይደለ? በክርስትናው ምን ይመስላል ካልከኝ መግደል ያጸድቃል። መግደል ምን ያደርጋል? ያጸድቃል። ማስረጃ ልክፈት። ያው መጽሐፍ ቅዱስ ቆይ ተግሪስ ወላሂ ያጸድቃል። መግደል ያጸድቃል። አሳይህ እኮ ነው። ያው መጽሐፍ ቅዱስ ደግሬስ አስጨርሰኝ ፕሊስ፣ አስጨርሰኝ። በጣም ብዙ ሰው እዚህ ጋር የሚያውቅ ሰው እኮ ነው። ደግሬስ አስጨርሰኝ እባክህ። መጽሐፍ ቅዱስ ማስረጃ እኮ ላቀርብ ነው። ያው መዝሙረ ዳዊት ምንድን ነው የሚለው? አንቺ ወራዳ የባቢሎን ልጅ ያለ ወራዳ። እንግዲህ ተመልከቱ፣ እግዚአብሔር ነው የሚናገር፣ ወራዳ ይላታል። እንቀጥል። ስለተበቀልሽን የሚበቀልሽ የተመሰገነ ነው፣ ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው ይላል እግዚአብሔር። ሎቱ ስብሐት። ሕፃን ልጅ ድንጋይ ላይ የሚፈጠፍጥ ካለ እግዚአብሔር ያመሰግነዋል ይላል። ስለዚህ ሕፃን ልጅ መግደል በክርስትና ምን ያደርጋል?
ያጸድቃል፣ ያስመሰግናል። ደግሬስ መመስገን ከፈለክ ምን ታደርጋለህ? ምሳሌ አንተ የባቢሎን ልጅ ታነሳና ድንጋይ ተፈጠፍጣለህ ማለት ነው። ይሄን የተናገረው ደግሞ ነው ኢምራን ግን እንደ ህፃን ነው የምታወራው። እሰጥሃለሁ እኮ ልብ ወለድ እኮ አይደለም። መጽሐፍ ቅዱስ ነው አትቆጡ። ቆይ ልጨርስ አንድ ሀሳቤን፣ ከዛ ድል እሰጣችኋለሁ እኮ እናንተ። እሺ አንድ ልጨርስ ሀሳቤን። ለምን ቶሎ ዘጋው መጽሐፉን? አራተኛ ደግሞ መጣ። አታውርዷቸው፣ ችግር የለም እንጫጩ ፕሊዝ። እንደዛ አይደለም፣ እኛ ማስረጃ ቅርበናል። ስለዚህ ከቻላችሁ መመለስ ነው እንጂ መጮህ መልስ አይሆንም። ያው እኔ መጽሐፍ ቅዱስ ላይ ቃል በቃል ያው ህፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ይላል። አንድ ማስረጃ ደግሞ ልጨምር። እንዳታወራ ሌላ መጽሐፍ ቅዱስ ላምጣ። ሶሪ በመጽሐፍ ላድርገው ብዬ ነው። ያው አሁንም መጽሐፍ ቅዱስ እሺ፣ ምንድን ነው የሚለው? እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እያንዳንዱ ሰይፉን በወገቡ ላይ ይታጠቅ፣ ሂዱና በሰፈሩ ውስጥ ከበር እስከ በር ተመላለሱ፣ እያንዳንዱ ወንድሙን፣ እያንዳንዱ ጎረቤቱን፣ እያንዳንዱ የቅርቡን ይግደል አላቸው። ያለው ማነው? እግዚአብሔር። ሂዳችሁ ዘመዶቻችሁን፣ ልጆቻችሁን እረዱ አላቸው እግዚአብሔር። እንቀጥል። የሌዊም ልጆች ሙሴ እንዳለ አደረጉ። በዚያም ቀን ከህዝቡ 3000 ሰዎች ሞቱ። በዚያም ጊዜ ሙሴ ዛሬ በረከት እንዲወርድላችሁ ከእናንተ እያንዳንዱ ከልጁና ከወንድሙ የተነሳ እግዚአብሔርን በእጃችሁ ደስ አሰኛችሁ አላቸው። እግዚአብሔር ደስ አለው። ለምን? ከልጁና ከወንድሙ የተነሳ። ስለዚህ እግዚአብሔር ሰው በመገደሉ ምን አለው? ደስ አለው። አምላክ ምን አደረገ? ታሪኩን አታነብም? የመረዳት እባካችሁ ቆይ ሚውት አድርጉት። ማለት እግዚአብሔር አስከትሏል። ቆንጠብ አድርገህ ነው የምታነበው። የእግዚአብሔር ቃል አይቆነጠም። አንቺ እግዚአብሔር ቃል እንደዛ ትበይ። መጽሐፍ ቅዱስ ያነበብኩት አይባልም። ከቻላችሁ እንደተገደሉ አንድ ሰው አሁን ያወራል። ቆይ ሚውት አድርጉ። ቆይ ልጨርሳ። መጀመሪያ ሀሳብ ልጨርሳ። ጮህ ፕሊዝ። መጮህ መልስ አይሆንም። እሺ ፕሊዝ። እኔ አሁን መጽሐፍ ቅዱስ ከፍቼ ያው እግዚአብሔር ደስ አለው። ያው ሙሴም ዛሬ ከእናንተ በረከት እንዲወርድላቸው እያንዳንዱ ከልጁና ከወንድሙ ከልጁ እግዚአብሔርን ደስ አሰኛቸው። ስለዚህ እግዚአብሔር ልጅ ሲታረድ፣ ጎረቤት ሲታረድ ደስ ይለዋል። ያው መጽሐፍ ቅዱስ ማስረጃ አቅርቤያለሁ። ስለዚህ አሁን ምን ታደርጋለህ አንተ? በማስረጃ አድርገህ ያነሳሁትን ጥቅስ አስረዳ ስለምን እንደሚያወራ። ያው ተረኛ ነህ። በቃ ኦኬ። በመጀመሪያ ማስረዳህ ነገር ምንድነው? አሁን ያነበብካቸው ክፍሎች ብሉይ ኪዳን ላይ ያሉ ሀሳብ ነዋል። ብሉይ ኪዳን ላይ ያለ ክፍል ላይ ያነበብከው። ብሉይ ኪዳን ላይ ደግሞ በዛ ዘመን የነበረው ምንድነው የነበረው ህዝብ እግዚአብሔር የመረጠውም ህዝብ ቢሆን የእስራኤልም ህዝብ ቢሆን ውጊያው ማለት ውጊያው ላይገባ ይችላል። አሁን ስነግርህ ለአንተ ውጊያው በስጋ የሆነ ውጊያ ነው። ገብቷል? በስጋ ነው። በትክክል የሆነ ለምሳሌ አንድን ሀገር ወሮ ያንን ቦታውን ክልሉን የራሱ ለማድረግ ግድ መዋጋት አለበታል። በጦር ባለው መሳሪያ ተዋግቶ አስለቅቆ የራሱ ያደርጋል። እንደዚህ አይነት የፊዚካል የሆነ ጦርነት ነበር የነበረው በዛን ዘመን። ገብቷል? ስለዚህ እግዚአብሔርም አምላካቸውም ይሁን ምንም ይሁን ግን በትክክል ተዋግተው አካባቢ ያስለቅቃሉ፣ አካባቢ ይወርሳሉ። በእንደዚህ አይነት መልኩ ነበር የሚያደርገው። እንደውም እግዚአብሔርም ተዋግቶ ግብፃውያንን ራሱ ያጠፋላቸውም ጊዜ አለ። ምንም ይሄ ጥያቄ የለውም። የምናምነው ነገር ነው። እኛ ክርስቲያኖች እናምናለን፣ በደንብ ነው የምናምነው። ይሄ በእስራኤል ታሪክ ውስጥ የሆነ የተፈጠረ ነገር ነው። በአዲስ ኪዳን ግን የሚገርም ነገር ውጊያችን ይላል ከደምና ከስጋ ጋር አይደለም ይላል፣ በአየሩ ላይ ካሉ ከክፉ መናፍስት ሰራዊት ጋር ነው ይላል። ስለዚህ በአዲስ ኪዳን ምንም መግደል የተፈቀደ አይደለም። ሲጀመርም ለግደሉ የሚልም ትእዛዝ የለም። በእናንተ ግን በትክክል አላህ ለመሐመድ ያወረደለት የቁርአን መጽሐፎች፣ ሀዲሶች አሉ። ክርስቲያኖችን አሳዷቸው፣ ግደሏቸው ብሎ ማለት ነው የተጻፈ ነገር አለ። በአዲስ ኪዳን ነው የምልህ። ለእኛ በአዲስ ኪዳን እንደዚህ አይነት ትእዛዝ አልተሰጠንም። ለእናንተ ግን በግልጽ መሐመድ አዟል፣ ግደሉ፣ አሳዷቸው፣ አስጨንቋቸው ብሎ። መግደል ደግሞ ለእስልምና ብርቅ አይደለም፣ ምንም ጥያቄ የለውም። እኛ የምናውቀው አይደል እንዴ? ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ስንቱ ክርስቲያን ቀረጸ ሲገደል አላየንም? እንዲህ ሲያርዷቸው ምን እንትን ነው እንዴ? የራሳችሁ ሰዎች እኮ ነው የሚያምኑት እኮ ክርስትና እስልምና የሰላም እምነት አይደለም ነው የሚሉት እኮ ማንም ብዙ ሙስሊሞች ማለት ነው። የታወቀ ነገር ነው። ስለዚህ ተሳስተሃል። በጣም ከባድ ፋላሲ እንትን የሰራው ትክክል አይደለም። የራስህን ነገር ነው ወደኛ ያመጣው። እሺ አሁን ደግሞ የምታገ ደግሞ አዳምጠኝ ነኝ።
አንደኛ ማፊ ማስረጃ የለም። ልብ ወለድ ነው የነገር እስካሁን የነገር ልብ ወለድ ነው። ሁለተኛው የታወቀ ነው ሙስሊሞች አራጆች ናቸው የሚል ነገር ተናገረ። እኔ ግን እንደማውቀው አንደኛ የዓለም ጦርነት ላይ ሲዋጉት የነበሩት ክርስቲያኖች ናቸው። ሁለተኛ የዓለም ጦርነት ሲዋጉ የነበሩት ክርስቲያኖች ናቸው። አንደኛ የመስቀል ጦርነት ላይ ሙስሊሞችን ለማጥፋት የተነሱት ክርስቲያኖች ናቸው። ከአንዴም ዘጠኝ ጊዜ በቄስ እየተባረኩ ሙስሊሞችን ለማጥፋት የመጡት ተዋጊዎች ክርስቲያን ናቸው እንደማቀው። አሁንም ምድር ላይ የተዋጉ እርስ በርስ የሚጫሩት ክርስቲያን ናቸው፣ የክርስቲያን ሀገራት ናቸው። አሁን ድረስ ምን የሚያደርጉ ሰዎችን የሚገሉ። በኢትዮጵያ ምድራችን ደግሞ አፄ ዮሐንስ ተብዬው ሙስሊሞችን ሲያደረበት ታሪክ ማየት ትችላለን። እንዳውም ምን ይባላል ኢስላም መጣ የሚባል ራሱ ቦታ አለ ትግራይ አካባቢ እያረደ የሚጥልበት። ኢቨን የእናንተ ንጉሶች እግዚአብሔር ያነገሳቸው ንጉሶች ምን ሲያደርጉ ነበር ላሳይክ እስኪ። የእግዚአብሔር ንጉስ ምኒልክ ማለት እግዚአብሔር ነው የላከው። ምን ይልክ ማለት ነው እግዚአብሔር ምን ላከ የሚል ትርጓሜ ነው ያለው። ኦኬ ምኒልክ ምን ያደረገ? ቅዱሳን የእግዚአብሔር ነብይ ምን ያደረገ? የእግዚአብሔር ንጉስ ላሳያችሁ ምን እንዳደረገ እስኪ እንመልከት። እስኪ ሙስሊሞችን ባረካቸው ምን አደረጋቸው? እንመልከት። ማን ነው የእግዚአብሔር ንጉስ? ቆይ አላሳይካለሁ። የእግዚአብሔር ንጉስ ማን ነው? አታቋርጥ፣ ዝም ብለህ አዳምጥ። እኔ እኮ አላቋረጥኩም አይደለ? አዳምጥ እሺ። ዳግማዊ ምኒልክ ምዕራፍ 7 የአደርጌ መያዝ የምስራቹ እንጦጦ በደረሰ ጊዜ ድሉ መቼም የልደት ቀለት ነበርና እቴጌ ጣይቱ እንዲህ ብለው ገጠሙ። የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋው ንጉስ አለች። እስላም አርደዋሉ የሸዋው ንጉስ ማን? ምኒልክ ማን ያነገሳቸው? እንመልከት። ያው ምን ይልክ ማለት እግዚአብሔር ምን ይልክ ማለት ነው። እግዚአብሔር ይኸው ምኒልክን ላከ ማለት አነገሰ ማለት አይደለም። መንገስማ እነ ዮሐንስ እነ ተክለ ጊዮርጊስ እኮ ነግሰዋል አልነበረም ካለ በኋላ ዳግማዊ ምኒልክ ግን እግዚአብሔር መርጦ ሂድ ኢትዮጵያ ተጎድታለች፣ የኢትዮጵያ ሰው አልቅሷል፣ በህዝቡ ድንቁርና በዝቷል፣ ሂድ ኢትዮጵያን አይዞች በላት ብሎ የድሃውን እንባ አድርቅ ብሎ ላከው ይላል። ስለዚህ እግዚአብሔር የላከው የእግዚአብሔር ንጉስ ክርስቲያን ንጉስ ማደረገ ለልደት ቀን ለኢየሱስ ለዚህ ሰውዬ ማለት ነው። ለዚህ ሰውዬ ልደት አልደረስኩም ብሎ ሙስሊሞችን ሲጨፈጭፍ ነበር። ሙስሊም ነው እንዴ? አንተ ልጅ እዚህ ሰው ያትበላ አንተ አትቆጪ፣ ዝም በይ። ይቆጣሉ፣ የሆነ ፓርታይ ሲነኩ ይቆጣሉ። ጌታን በጣም ሪስፔክት የለህም። አትቆጪ፣ ዝም በይ፣ አስጨርሺ። ይሄ ሰው የተወለደበት ቀን እየተባለ ምን ያደረገ? ሙስሊሞችን አረደ። ማን ነው ይሄ? ክርስቲያን። ተጣውት አምላኪ ያ ተሳለብ። ይሄ ነውና መጨረሻችሁ ነው። መጽሐፍ ሲከፈት ስድብ ነው የምትጀምሩት። ጨምሪ ስድብ ካልሽ አሁን ወይስ አለቀብሽ? በቃ ይሄን የተማረችው ቤተክርስቲያን የምትማት ይሄ ነው። ስድብ ብቻ መልሰላችሁ። ቤተክርስቲያን አትንካ ኢምራን። ያው ስድብ አንዴ ስማኝ። አንቺ እኮ ስበናሽ የሚያሳዩ ያደረግሽበትና እምነትሽ ነው። አንድ ደቂቃ ስማኝ። ዝም በይ ልጨርስ መጀመሪያ። ክርስቶስን እዚህ ጋር በቃ ውረጂ። ተሳዳቢ ግን ችግር የለም። ያጀማ ተሳደቡ ማለት መርፌው ሰራ ማለት ነው። ያሻደብራችሁ ከተሳደቡ ምንድነው? መርፌው ሰርቷል ማለት ነው። ኦኬ እንቀጥል። ያው መጽሐፍ ቅዱስ ምንድነው የሚለው? እንግዲህ የእግዚአብሔርን ቃል ስማ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አሁንም ሄደህ አማሌክን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ ከእነርሱ የምታድነው የለም፣ አጥፋቸው፣ መከራም አጽናባቸው፣ የእነርሱ የሆነ ሁሉ አጥፋ፣ ለያቸው፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል አለ። ማን ያለው? እግዚአብሔር ሕፃናትን አስጨፈጨፈ። ያው ይሄ ነው አምላክ። ቀጥሎ ምናለ? ብሉይ ኪዳን ላይ ነው አለ። በብሉይ ኪዳን እግዚአብሔር ደም ይወድ ነበር ማለት ነው። እመንልኛ እንደዛ ከሆነ አዎ አምላኬ ሕፃን ልጅ አሳድጓል። አስጨርሰኛ ደግሬስ አስጨርሰኝ። ማለት ያለብህ አንተ አዎ በብሉይ ኪዳን ጊዜ እግዚአብሔር ሕፃናትን አሳድጓል ብለህ እመንና ወደ አዲስ ኪዳን መተን ደግሞ እናወራለን። ዋናው ኢየሱስና እግዚአብሔር ሰው አስገድለዋል ነው። ይሄን እመን። ሚውት አንሳና ደግሬስ። ከዚህ በኋላ ሰዓት መንፈጅም ቃል በቃል መልስልኝ። እግዚአብሔር ሕፃን ልጅ አስገድለው ወይስ አስገደለም? አዎ አማሌቅ ማለት የእስራኤልን ሕዝብ ከግብፅ ከወጣ በኋላ አላሳልፍ ብሎ በመንገዱ ማለት ነው ያንን መንገድ እንዳይጠቀሙ ስላባረራቸው ከ400 ዓመት በፊት። ስለዚህ እግዚአብሔር ሕፃን ልጆችን ግደሉ አይደለ? ተዋግተዋቸዋል። ሕፃን ልጆቹን ግደሉ አይደለ? ሕፃን ልጅ አይደለ? ፊዚካል የሆነ ጦርነት ነው። ሕፃን ልጅ ጋር ማንም ቢሆን ጦርነት ላይ ሕፃን ልጅ ነው የሚባል ነገር የለም። ስለዚህ እግዚአብሔር ሕፃን ልጅ እንዲገደል አዟል።
ማዘዝ ሳይሆን ጦርነት ኦልሬዲ ጦርነቱ የፊዚካል ጦርነት ህፃናትን ግደል ነው ያለው። አንዴ ሜቢ ደግስ አሻፋፍን እዚህ ጋር ደግሜ አንብብልህና እኮ ትክክል ነው እኮ ማንም ይሞታል ጦርነት ላይ ደግሬስ ፓለስታይን ላይ የሚሞቱ አልጠየኩም። እሺ ላንብብልህ። ወንዱን፣ ሴቱን፣ ብላቴናውን፣ ህፃኑን፣ በጉን፣ ግመሉን፣ አህያውን ግደል ይላል። ሚውት አንሳና እግዚአብሔር ህፃን ልጅን ግደሉ ብሎ አያለም። በቃ እንዲዋጉ ማለት ነው። ያ ትክክል ነው። ግደሉ ግደል ነው ጥያቄ። ግደል ስለ ግድያ ግደል አትበል፣ ውጊያ አትበል፣ ስለ ግድያ። ስለዚህ እግዚአብሔር ህፃን ልጅ ግደሉ ብሏል። ደግሜ ልጠይቅህ እግዚአብሔር አዳምጥ፣ ደግሬስ እግዚአብሔር ህፃን ልጅ ግደሉ ብሎ አይደለ ማለት ምንም እንዳታስተርፉ ብሏቸዋል። በቃ ግደሉ ጥያቄ ግደል ስለ ግድያ ነው። ሁሉንም ግደሉ ብሎ አያለም። እኔ ስለ ሁሉም ስለ ህፃን ልጅ ነው። እግዚአብሔር ህፃን ልጅ ስለ ሁሉም አላወራሁም። እኔ አያቸው አሸፋፍ ነው። አትሸፋፍን። ጥያቄ ስለ ህፃን ልጅ ነው። እግዚአብሔር ህፃን ልጅ ቆይ መሸፋፍን ሆነ እግዚአብሔር አዳምጣ እንዴ እግዚአብሔር ህፃን ልጅ ግደሉ አያለም። ህፃን ልጅ ነው ያልኩህ። ሁሉንም አጥፉ፣ ከብቱንም እንስሳውን አልጠየኩም ስለ ከብት ስለ ህፃን ልጅ። ስለዚህ አትሸፋፍና ቆይ አሁን ያጀማ እንዲመስላችሁ እያደረገ ያለ ህፃን ልጅ የምትለው ከብደዋለች። ስለዚህ ምን አደረገ? ሁሉንም እኮ ነው፣ በሬም አለ ከብትም አለ ይለኛል። ለምን? የህፃን ልጅ ለመደበቅ። አትደብቅ፣ ተመለስና እግዚአብሔር አምላክ እያመለክ ባለው እግዚአብሔር ደግሬ ሳታቆርጠኝ እግዚአብሔር አምላክ የምታመልኩ አምላክ ህፃን ልጅ ወደ አላህ ገባ። መከራን ይፈጠረው መመለስ ሲከብደው መመለስ ሲከብደው ወደ ስድብ ወደ አላህ ገባ። ጥያቄ እንድትመልስልኝ ነው። መጀመሪያ ያንተ መልስ ማስልምና ላይ መልሼልህ ወደ ክርስትና ገባ። በቃ ይሄን ያልኳችሁ ሲከብዳቸው ምን ያደርጋሉ? ወደ እስልምና ይገባሉ። ይሄን ያልኳችሁ ወላሂ በራሱ አይቆሙም። ለምን? ከባድ ነው። ዋናው ግን ህዝቡ ክርስቲያን ማለት ወገናችንም አምኗል። ስላመንክ አመሰግንሃለሁ፣ ወላሂ አመሰግንሃለሁ። ገዳይ አምላክ ነው ያለ። ለምን? ያው እዚህ ጋር እግዚአብሔር ምን አለ? ሂዳችሁ በሬውን፣ አህያውን፣ ግመሉ እንግዳ አለ። ስለዚህ ሁላችሁም ያው እስክሪፕት ማድረግ ትችላላችሁ፣ ይታያችኋል። ያው መጽሐፍ ቅዱስ ነው። እናመሰግናለን። እንደዚህ አይነት እምነት ይዛችሁ አምላካችሁ እንደዚህ ሰዎችን ግደሉ ብሎ እያዘዘ መታችሁ እስልምና ይገላል ብሎ መናገር ዘበት ነው። እሺ ዘበት ነው።